በቤተክርስቲያናችን ታሪክ 5 ታላላቅ መናብርት አሉ። ከአምስቱ አንዱ ቅያሪ ስለሆነ 4 ትልልቅ መናብርት አሉን። በሉ አምጡ። አንድን ፕሮቴስታንት መከራከሪያ አያስፈልግም እንጂ ጌታ እንዳለ ያለውን ያን ጥቅስ ታመጣና እስቲ ጌታ ያለበትን ቦታ ፈልገህ አሳይ። ያች ሁሉ ነገር ተጽፎ አይገኝም እኮ። ያልተጻፈ ብዙ ነገር አለ። ዝም በል አትጩህብን አሉት። ዝም በል እንደዛ ሲሉት ጌታችን ቆመለት። ጥሩት አላቸው። ሐዋርያት መጥተው ደስታ አድርግ ዛሬ ደስ ይበልህ መምህር እየጠራህ ነው አሉት። ፍርሃት ቦታ አለው። የማይገባ ቦታ ላይ ፍርሃት፣ ስለ ቅዱስ ማርቆስ አይደለም የምንነጋገረው፣ ስለ ራሳችን ነው። ፍርሃት የሚገባበት ቦታ አለ፣ የማይገባበት ቦታ አለ። የማይገባበት ቦታ ላይ መፍራት አልኳችሁ። አንድ ወንድ ሚስቱ፣ እህቱ፣ እናቱ ባሉበት ስፍራ ፈርቶ ትቷቸው ሊሸሽ አይገባም። የፈለገ ፈሪውን ቀድሟቸው መሞት አለበት፣ ማዳን ባይችል እንኳ ማለት ነው አይደል? በሀገር በሃይማኖት በርስት በመሳሰለው በቤተሰብ በመሳሰለው ጉዳይ ትቶ መሸሽ አይገባም። መፍራት ልብሳችሁ ሰው እንዲያያችሁ ብላችሁ ከለበሳችሁ የለበሳችሁት ልብስ የአመንዝራ ልብስ ይባላል። ልብስ የምን ምሳሌ ነው? የጸጋ እግዚአብሔር ለመታየት ብላችሁ አካል የሚያጋልጥ ጌጥ የበዛበት ልብሳት። ወንዶች እንደገና ደግሞ በጣም መርጣችሁ ጥሩ ጥሩ ስለብሱ ልብሰ ምክር ይባላል። ለመመካት እኔ እንዲህ ነኝ። ይሄ ችግር ዛሬ መጥቶ ብዙ ቦታ ገብቶብናል። የለበሰነው ልብስ የምን ምሳሌ ነው? የጸጋ እግዚአብሔር የጸጋ መንፈስ ቅዱስ ምሳሌ። አየህ፣ ቤተክርስቲያንን ትተሃት ክርስቶስን ትተህ ስትሄድ ምንህ ይቀራል? ምንህ ይነሳል? ምንህ ይወሰዳል? ጸጋ ይወሰዳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ አባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባህሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም አምላክ ወላዲተ አምላክ ቅድስት ቤተ ክርስቲያን ቅዱስ መስቀል ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በቸርነቱ በይቅርታው ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የቅዱስ ማርቆስ ወንጌል ምዕራፍ 14 ቁጥር 43 ሲነጋገራቸው ወዲያውኑ ከ12ቱ አንዱ የአስቆሮቱ ሰው ይሁዳ መጣ። ከእርሱም ጋር ከካህናት አለቆች ከጸሐፊዎችና ከሽማግሎችም የተላኩ ሾተልና ገመድ የያዙ ብዙዎች ሰዎች ነበሩ። የሚያስይዘውም ምልክት ሰጣቸው። የምስመው እርሱ ነውና ያዙ፣ ተጠንቅቃችሁ ሰዱት አላቸው። ያን ጊዜም ወደ እርሱ መጣና መምህር ሆይ ብሎ ሳመው። በእርሱም ላይ እጃቸውን ዘርግተው ያዙት። ከእርሱ ጋር ቆመው ከነበሩትም አንዱ ሰይፉን መዞ ሊቀ ካህናቱን አገልጋይ መታው፣ ጆሮንም ቆረጠው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እንደ ሌባ ተከታትላችሁ በሾተልና በገመድ ልትይዙኝ መጣችሁን? በመቅደስም ሳስተምር ዘወትር ከእናንተ ጋር ስኖር አልያዛችሁኝም። ነገር ግን በመጻሕፍት ያለው ይፈጸም ዘንድ ሆነ። ደቀ መዛሙርቱም ሁሉ ትተውት ሸሹ። እርቃኑን በነጠላ የሸፈነ አንድ ጎልማሳ የሚከተለው ነበር። ጎልማሶችም ያዙት። እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። የሐዋርያውን በረከት ያሳድርብን። እንግዲህ ቅዱስ ማርቆስ ስለሆነ በዚሁ ባነበብነው የመጽሐፍ ክፍል ውስጥ በ52ኛው ቁጥር ላይ የሚገኘውን ኃይለ ቃል ይዘን እንደ እግዚአብሔር ፈቃድ እንማራለን። ነገ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ ልደቷ ነው። እግዚአብሔር ባወቀ እርሱ በወደደ ከነገ ጀምሮ የ7 ቀናት ምህላው ከውጭ ይሆናል ማለት ነው። እሱን ስርዓት ለእናንተ ለማስታወስ ያክል ነው። እሱ በኋላ እንነጋገርበታለን ሰዓቱ ሲደርስ። ዛሬ ስለ ቅዱስ ማርቆስ ወንጌላዊ ለመነጋገር እንግዲህ ጎየ ራቆ
ራቁቱን ሸሸ የሚለውን ኃይለ ቃል ለትምህርታችን መነሻ እናደርጋለን። በቤተ ክርስቲያናችን ትውፊት አራቱ ቅዱሳን ወንጌላውያን ወንጌልን ሲጽፉ ስለ ጸሐፊው ማንነት ፍንጭ ፍንጭ ሰጥተዋል። ይሄ በቤተ ክርስቲያን ትምህርት የሚታመንበት ነው። ቅዱስ ማቴዎስ አንድ ቀራጭ ብሎ እሱ ስሙን ጠርቷል። በቅዱስ ማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ ጸሐፊው ራሱ ቅዱስ ማቴዎስ ራሱን በዚያ ጠቅሷል። ቅዱስ ማርቆስ አሁን ቀደም ሲል ባነበብነው ክፍል ላይ አንድ ጎልማሳ ራቁቱን በነጠላ ወይም ነጠላ የሚለው እንዲሁ በእኛ ቋንቋ ነው እንጂ በእነሱ ሰንዱን ይሉታል። ያንን ለብሶ ሲከተለው ጌታችን ጎልማሶች ሊይዙ ሲሞክሩ ትቶላቸው ራቁቱን ሸሸ ይላል። ይሄ ቅዱስ ማርቆስ ነው። ሶስተኛ ቅዱስ ሉቃስ የትንሣኤውን ነገር በሚናገርበት በ4ኛው ምዕራፍ ላይ በዚያም ጊዜ ከደቀ መዛሙርቱ ሁለቱ ከኢየሩሳሌም 60 ምዕራፍ ወደምትርቅ ኤማሁስ ወደምትባል ስፍራ ሲሄዱ ብሎ ሁለት ሲጠቅስ አንደኛው ኒቆዲሞስ ሲሆን ሁለተኛው ቀለዮጳ የተባለ እርሱ ራሱ ወንጌላዊ ቅዱስ ሉቃስ ነው። አራተኛው ዮሐንስ ቅዱስ ወንጌላዊ ነው። እርሱ ረድዚያ አፈቅሮ እግዚ ጌታ የወደው የነበረ ደቀ መዝሙር ብሎ ራሱን ደጋግሞ በወንጌሉ ጠርቷል። እንግዲህ መቼም እግዚአብሔር በቸርነቱ ከሰጠን ሀብታት መካከል አንደኛውና ትልቁ ቅዱሳት መጻሕፍት ናቸው። ከቅዱሳት መጻሕፍት ሁሉ መጽሐፍ ቅዱስ ከፍ ይላል። ከብሉይ ከሐዲስ ሐዲስ፣ ከሐዲሳት ወንጌል፣ ከወንጌል ዮሐንስ ወንጌል ይላሉ አባቶቻችን። ሁሉም የእግዚአብሔር ቃል ሆኖ ሳለ ሁሉም ክቡር ሆኖ ሳለ ግን የበለጠ የባለቤቱ ቃል ይከበራል። እግዚአብሔር ከመላው ዓለም እስራኤልን ከእስራኤል 120 ቤተሰብን ከ120 ቤተሰብ 4 ቅዱሳን ወንጌላውያንን ሲመርጥ ደጋግ ሐዋርያት እያሉ ነገር ግን እግዚአብሔር መንፈስ ቅዱስ የመረጠ ከአርዲት 2 ከሐዋርያት 2 ነው። ከአርዲት ከተመረጡት መካከል ከ120 ቤተሰብ በሙሉ በእድሜው በጣም ሕፃን የሚባለው ቅዱስ ማርቆስ አንዱ ነው። በሐዋርያት መካከል ወንዶች አሉ፣ ሴቶች አሉ፣ ታዳጊዎች አሉ፣ ጎልማሶች አሉ፣ አረጋውያን አሉ። በእድሜ የሸመገለ እንደ ቅዱስ ጴጥሮስ፣ ሕፃን እንደ ቅዱስ ማርቆስ አለ። ቅዱሳት አንስት የምታውቋቸው ናቸው እና ዛሬ የምናከብረው ወንጌላዊ ቅዱስ ማርቆስን ነው። እርሱም ብቻ ሳይሆን እናቱ ቅድስት ማርያምም በጣም ክብርት ናት። ከ36 ቅዱሳት አንስት አንዷ እሷንም ጨምረን እናስባለን። ዞሮ ዞሮ ይሰማችኋል አይደለም? ውጭ ያሉት እግዚአብሔር ናቸው። እንግዲህ ምንም ማድረግ አይችልም። ዛሬ ግቡ እንዳንል ዛሬ መተላለፊያውም የለውም። ሙቀትም የተወሰነ ይኖራል፣ ግን በመስኮትም በበርም የሚገባ ነፋስ ስላለ እሱን እንግዲህ ታግሰን መቀበል ነው ለቸርነቱ። እንግዲህ ደግሞ ውጩ ቀዝቃዛ ስለሆነ ውስጡ ሙቀት መሆኑ ላይጎዳ ይችላል። እግዚአብሔር አምላክ የወንጌላዊ ቅዱስ ማርቆስን በረከት ያሳድርብን። በቀደም ስለ ቅዱስ ማርቆስ ወንጌላዊ በዓል ዛሬ ደስ ያለኝ ነገር አምና ይሁን ታቻምና ወቅሼ ነበረ። በረከት ማግኘት ከፈለጋችሁ በጣም ምንድን ነው የሚለው ግበሩ በዓለ በትፍስሕት ይላል መዝሙር 117 ላይ ደህና ዋላችሁ። ግበሩ በዓለ በትፍስሕት በዓል ስታደርጉ በምን ይሁን? ከልብ ደስ ተሰኝታችሁ። ቀጥሎ ምን ይላል? በሀበል ላይ አስተሐምምው ይላል። አስተሐምም ምንድን ነው? ቃል በቃል ወደ አማርኛ ለመተርጎም ብዙ አይስማማም። ወይም እናንተ በቅኔው ቤት ያላችሁ ልትረዱ ይችላል። አስተሐመመ ምንድን በሉ ፈጠን። እኔ ሀሳቡን ነው የምረዳው። አንዳንድ ቃላትን ቃል በቃል ከመተርጎም ይልቅ አንድ ሰው አስቦ ተጨንቆ በፍቅር በአክብሮት አንድን ነገር ሲሰራ እሱን ነው። አንድ ሰው ለእግዚአብሔር የሚያቀርበውን መስዋዕት አይታችሁ ከሆነ ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ። መጀመሪያ ከመስዋዕቱ በፊት ወደ ማን የተመለከተ? ወደ አቤል። አቤል ሲል አካሉን አይደለም፣ የአቤልን ምን ልቡናውን ያቀረበበትን ልቡና ነው የተመለከተ ከመስዋዕቱ በፊት። ምክንያቱም የሰባውን ቢያርዱለት እግዚአብሔር ምን አለ?
መስዋዕተ ዘበይንተ ኃጢአት ኢሰመርኩ መዝሙር 39 አይደል? ስለ ኃጢአት የምታቀርበውን መስዋዕት አልወደድኩልህም። ስጋከ አንጽህሊተ ለምስጢረ ስጋዊ ቢያስተረጉምም እንኳ በጥሬ ዘሩ ግን ምን አለ? አንተን እንዳድርብህ ራስን አዘጋጅልኝ ተብሎ ያስተረጉማል። እና ሰው ደግሞ የማሰቡ መገለጫ አለ። ብዙ ጊዜ አይታችሁ ከሆነ የትንሣኤ ነጭ ብዙ ሰው ይለብሳል። አያስደንቀኝም። ለምን? ተለምዷል። ሁሉም እንደዛ ነው የሚያደርግ ካለው የልደት የምን በቅዱሳን በዓል ግን ከአንጀቱ ለማክበር ካሰበ ብቻ ነው የሚያደርገው። ወይም ደግሞ እናቶቻችን ጠዋት ቤተክርስቲያን ሲሄዱ የሚያደርጉትን ጉባኤ ስራዬ ብሎ፣ ለዚያ ነው መድረክ የሚመራው ልጅ ስራዬ ብሎ እንዳሰበበት ሁለት ምልክት። አንደኛው በቀደም መጥተው እንደ ወረብ ነገር ወረብ ለቅዱስ ማርቆስ የሚሆን አማራጭ ካለ አሉኝ። አይ በማህሌት የሚጮሃል ግን ደግሞ ጎንደር ውስጥ የቅዱስ ማርቆስ ወንጌላዊ ማህሌት እንዲያው ማህሌቱ አለ፣ ግን ታቦቱ የሚከበርበት ስፍራ ስለሌለ በጎጃም፣ በሸዋ፣ በትግራይ በጣም የሚታወቁ ወረቦች ይኖራሉ። እና አሁን ግን ያው ሲመስለኝ አንዳንድ ኃይለ ቃላትን አይታችሁ የማን እንደሆነ መገመት ይችላል። የማኅበረ ቅዱሳን ነው መዝሙሩ ደወዙ እንደዛ ይመስላል። ገርሞኛል። ከዚያ ውጭ ከሆነ እውነቴን የሚደርስ ጎበዝ ሰው ተገኝቷል ማለት ነው። የማን ነው ወረቡ? ከአንድ መነኩሴ ነው የሰማሁት ነው። መነኩሴው እየዘመሩት ሚዲያ ላይ ተቀርጸው በቪዲዮ መነኩሴው ራሳቸው። እንግዲህ ያው መነኩሴ ስላሉ ዝም ልበል። እንዴት ዋላችሁ? መቼም ጠርቶ እንግዲህ አድርጎ ወቀሳ ስለማይገባ ዝም ልበል። ግን እና እኔ እስኪ ለወደፊቱ ይሄንን አንድ ያዙ። በጣም ምስጢሩ ደስ የሚል ነው። የራሳቸው አይመስለኝም። እንዲያው ስታያስቡት ዜማዋም ዘሯም የማኅበረ ቅዱሳን ነው። እንዲያው ጠፈፍ ያለ መዝሙር ከሰማችሁ የማኅበረ ቅዱሳን ነው የሚሆነው። ጊዜ ይሄ ከማህሌት የማህሌት ከሆነ የማህሌት ነው። ከማህሌት ውጭ ከሆነ ግን የማህሌቱም ይሆናል። መዝሙሩን ስለማላቀው ነው። ለሁሉም እንዲያው ድንገት ካልተገኘ በሚል አንድ ወረብ ይዘን መተን ነበርና እስቲ ዘሩን ላስብላችሁ ነው። ከዛ ዜማውን ልመዱትና ሁለቱንም በተለይ ቅዱስ ማርቆስ ወንጌላዊ አገልግሎት ክፍል ላይ ያላችሁ ወንድም እህቶቻችን ልመዱት። አንተኑ ማርቆስ በሉ እስቲ። ኧረ በሞቴ ወንጌላዊ መምህር ወንጌላዊ ክቡር ወልዳ ለማርያም ከሳቴ ምስጢር። አሁን አንተኑ ማርቆስ ወንጌላዊ መምህር፣ ሁለተኛው ክቡር ይሆናል። አንተኑ ማርቆስ ወንጌላዊ ክቡር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር። እነዚያ በጣም ቀለል ያለ ብዬ ነው። ብዙ አሁን እሱ ያዘመራችሁ ያው በደንብ ማጥናት የሚፈልግ ነው። ይሄ ግን ቀለል ያለ ነው እና አብራችሁ ሞክሩት። አንተኑ ማርቆስ መምህር አንተኑ ማርቆስ ወንጌላዊ ክቡር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር እንበሉ። አንተኑ ማርቆስ ወንጌላዊ መምህር አንተኑ ማርቆስ ወንጌላዊ ክቡር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር። እንግዲህ ያው ልመዱት፣ ያዙት። ሁለቱንም ያኛው በደንብ አጥኑት። ያኛው በተለይ ምስጢሩ ግሩም ነው። ይሄ እንግዲህ
አንተኑ ማርቆስ። እንግዲህ አንተኑ ብሎ ካለ ግዕዝ ቋንቋ ለምታውቁ ሰዎች ለመጠየቅ ይመስላል። በተፈጥሮ በቋንቋ ተፈጥሮ ከሆነ ለመጠየቅ ልክ አንተኑ ሚካኤል ዛውረድ ከመና ለእስራኤል ሲል ሚካኤልን እየጠየቅ ነው አይደለም። አንተ ነህ ወይ ብለን እንደማያውቅ ሰው እየጠየቅ ነው። እና በጥያቄ ምስጋና ከቀረበ አንክሮ ነው፣ ማድነቅ ነው። አንተ ነህን ከማለት ይልቅ አንተ ነህ ለካ እንደማለት። አንተኑ ማርቆስ ወንጌላዊ ክቡር ዚያር ያከበረ ክቡር የምትባል ወንጌልን የጻፍክ ወንጌልን የሰበክ አንተ ነህ ለካ ማርቆስ አንተ ነህ ለካ። ወልደ አለ ማርያም እናቱ ማን ነው የምትባል? የቅድስት ማርያም ልጅ ከሰዓት ምስጢረ መንግሥተ ሰማያትን የምትገልጥ አንተ ነህ ብሎ ቃል አንክሮ ነው። የወንጌላዊ በረከት ይደርብን። ስለ ቅዱስ ማርቆስ ወንጌላዊ ለመነጋገር 7 ነገሮችን እንምረጥ። በቀደም ስለ ቅዱስ ፊቅጦር እንዳልነው 7 ነገር ስል ከሰማችሁ ሰዓት ስለማይበቃ ነው። ምክንያቱም ዝም ብዬ ልሄድበት ቢል ችግር ነው። እንድታውቁት የቅዱስ ማርቆስ ወንጌላዊ ገድል አለው። 3 አይነት ገድል አለው። አጭሩ፣ መካከለኛው ነው ረጅሙ የሚባል። ረጅሙ ገድል በብራና ነው። 2ቱ ግን አጭሩና መካከለኛው በህትመት ይገኛሉ። እና ስለዚህ እንዲያው ከአራቱ ወንጌላውያን ውስጥ ገድል ያለው ቅዱስ ማርቆስ ነው። ማለት ገድሉ የሚገኝ ማለት ነው፣ ያለው ሳይሆን ገድሉ የሚገኝ። የሌሎቹ ገድለ ሐዋርያት ውስጥ አለ። የቅዱስ ማቴዎስ ገድለ ሐዋርያት ውስጥ አለ። የአራቱም አለ። የቅዱስ ዮሐንስ ወንጌላዊ ገድል ተብሎ በቅርቡ አግኝተናል። በጣም ተፈልገን ያጣነው ነገር እንደ እውነቱ 1 ሳይሆን 10 20 ገድል የሚወጣው ታሪክ የቅዱስ ዮሐንስ በቃልም በሌሎች ጽሁፎችም ይኖራል። በገድል ግን አንድ ተገኝቷል ተብሎ እስኪ በቅርብ እንግዲህ ወደ ህትመት የሚወጣ ከሆነ እናያለን። የቅዱስ ማቴዎስና የቅዱስ ሉቃስ ያው ገድለ ሐዋርያት ዜና ሐዋርያት ላይ ነው የሚገኘው። የቅዱስ ማርቆስ ግን ገድሉ ታትሟል። ያሳተመውም ማኅበረ ቅዱሳን ነው እና ጥሩ ነው። እሱ ብቻ ሳይሆን 3 መልክ አለው። የሚገርማችሁ 3ቱም መልክ እዚህ መጽሐፍ ላይ አለ። እዚህ ታች ተቀምጦ ልንጸልዩ ይገባ ነበረ እና ስለዚህ ገድሉን የቅዱስ ማርቆስን ፈልጋችሁ ግዙና ገድለ ሐዋርያትን እና የቅዱስ ማርቆስን ገድል ገዝታችሁ አስቀምጡ። ቢያንስ ለጉባኤው ሲሆን ለየራሳችን ያስፈልገናል እና ያንን መጸለይ ያንን ማንበብ ከዚያ በረከት ማግኘት ይገባናል። ስለዚህ አንደኛው ነገር እሱ ነው። ሁለተኛው ነገር ምንጊዜም ቢሆን ቅድም የጀመርኩላችሁ ከመዝሙሩ በፊት በዓል ስናከብር ቅዱሳን የምናቀርበውን ነገር አይደለም የሚያዩልን። ልክ እንደ አምላካቸው እነሱ መጀመሪያ ምንድን ነው የሚፈልጉ ብለናል? በቃ ለፍቅር ነው ወይ ማለት ትዝ ብሎናል ወይ አስታውሰነዋል፣ አክብረነዋል ማለት ተነስተን ወደ እግዚአብሔር ለምነናል። ለምሳሌ ባለፈው ሳምንት ምጽዋት ብላችሁኛል። ታደርጉት አታደርጉት አላቅም፣ ግን ስላሰባችሁም ጥሩ ነው። አድርጋችሁት ይሆናል። እንግዲህ እዚህ አካባቢ ያየሁት ነገር የለኝም፣ ግን አድርጋችሁት ይሆናል። ተደርጓል። እንዴት ዋላችሁ? ኧረ እንዴት ዋላችሁ? እስቲ ማን ነው አስተባባሪ? የቅዱስ ማርቆስ ወንጌል ውጭ ነው ያለች። እሺ ተደርጓል ምጽዋት። መልካም። ለምን መሰላችሁ? በክርስትና ውስጥ የምግባር ሁሉ ራስ ፍቅር ነው እንላለን አይደል? የፍቅር መገለጫዋ ምንድን ነው? ኧረ በሞቴ እሺ። እኔማ አንድ ጮክ ያለ ሰው መካከላችሁ የለም? እሱን እያየው መመላለሰው ስጠይቀው የሚመልስልኝ አንድ ሰው ጎላ ያለ እንደናንተ ዝም ብትሉም ችግር የሌለው ማለት ነው። ምክንያቱም መሰረታዊው ነገር እየተነጋገርን ያለነው የእግዚአብሔርን ቃል ነው። ሞቀን ብላችሁ ከሆነ በእሳት የሚቃጠሉ ወገኖች አሉን እና ሲሞቀን 2 ነገር እናስብ ብዬ 2-3 ዓመት በፊት ነግራችኋል። በጣም ሲሞቀን ጉባኤ ውስጥ ነን 2 ነገር እናስብ። አንደኛው በእሳት የሚቃጠሉ ሰማዕታትን እናስባቸው እስኪ እንዲሁ በዚህ በጣም በተርታው ነገር። ሁለተኛ ነገር ዋዕየ ፀሐይ ከጸናበት ከላይ መከለያ ከታች ማረፊያ ሳይኖራቸው በበረሃ የሚንገበገቡ ቅዱሳን ባሕታውያንን እናስባቸው። ከዚህ ሁሉ አልፎ በሶስተኛ ደግሞ እሳቱ የማይጠፋ ትሎ የማያንቀላፋውን ገሃነመ እሳትን እናስብ። ይህን አደራ እንላቸዋለን እና ስለዚህ በዓላትን ማክበርና ዛሬ ባለው ዝግጅት ደስ ብለኛል። ምን የተለየ ነገር አለ ትሉ? ብዙም የተለየ ነገር የለም። ሀሳብ ግን እንዳለ ይታያል። የማክበር ፍላጎት እንዳለ ግን ይታያል። በጥቃቅን ነገሮች በተነሰነሰው ቄጠማ መነስነስ እንደ ትልቁም ነገር ልናየው አይደለም። በእውነቱ ማሰብ፣ ጥቂት ምጽዋት ትልቅ ነገር ነው። ልብስ ቀይሮ መምጣት ትልቅ ነገር ነው። ማሰብ ነዋ
አስቡት። ማስብ ነጭ ባይኖረው እንኳ ከልብሱ የተሻለውን ሰው ለምሳሌ ቤት እንግድነት ሲጠራ ሰው ቤት ሰርግ ምንም ሲጠራ ለምሳሌ ነጭ ላይኖረው ይችላል። ግን ባዘቦት ልብስ በቱታ ይሄዳል አይሄድም አይደል? የክት የሚለውን ይለብሳል። ነጭ የሌለውም እኮ የክቱን ልብሱ እኮ ይመጣል። በነገራችሁ ላይ ጉባኤ ግን ያ ሲባል ደግሞ በጣም የማማር ጉዳይ አይደለም። እንዲያው መቼም የማክበር ጉዳይን ለመመልከት ያክል ነው እና እሱ እንድናስበው ይገባል ማለት ነው። ቅዱስ ማርቆስ ወንጌላዊ በኢትዮጵያውያን ዘንድ ከአራት ወንጌላውያን ለየት ብሎ የሚከበርበት ምክንያት ምንድን ነው ካላችሁ የእኛ የክህነት አባታችን ስለሆነ። ምክንያቱም የሁላችንም ክህነት የመጣው ከቅዱስ ማርቆስ ወንጌላዊ ነው። ቅዱስ ማርቆስ ወንጌላዊ አንያኖስ ሜሌዎስን እያለ ወርዶ ከማን ይደርሳል? ከቅዱስ አትናቴዎስ አይደል? ቅዱስ አትናቴዎስ ማንን ያመነኩሳል? ማንን ስልጣን ይሰጣል? ክህነት አባ ሰላማ ቅዱስ ፍሬምናጦስን ማለት ነው። እንዲያ እያለ ሲያያዝ መጥቶ ከዛ ለምሳሌ እያንዳንዳችሁ ክህነት ያላችሁ ከማን እንዳመጣችሁ ታውቃላችሁ። ለምሳሌ እኔ ከአቡነ አረጋዊ ነው ነፍሳቸውን ይማርና አሁን አቡነ አረጋዊ ከማን እንደተቀበሉ ታውቃለሁ። ያንን ቀጥ አድርገን ብንቆጥረው ሄዶ ማን ጋር ነው የሚደርስ? ቅዱስ ማርቆስ። የቅዱስ ማርቆስ ደግሞ ጵጵስናው ካሉ ከቅዱስ ጴጥሮስ፣ መደበኛ ክህነቱ ካሉ ከጌታችን ክህነት የመጀመሪያ ክህነቱ፣ ኋላ ግን ለግዕዝ ጵጵስና የሾመው ቅዱስ ጴጥሮስ ነው። ስለዚህ የክህነት አባታችን ነው እና ሁል ጊዜ ኢትዮጵያውያን ጥንት አንስቶ ምንላት አንዲት ቃል አለች አይደለም? ዛሬ የጠፋች ማርቆስ አባታችን፣ እስክንድሪያ ንገሩኝ። አዎ፣ ግን በእውነቱ ዛሬ እንደዛ ለማለት የእስክንድሪያ እናታችን ለማለት ይከብድናል። ለምን? እንደ እናት ብዙ አልሆኑንም። ስለዚህ ቀላሉ ነገር ማርቆስ አባታችን ቤተክርስቲያን እናታችን ብንል ይቀላል። ምክንያቱም እስክንድሪያ ብለን ስንል ውክልናው ቅዱስ ማርቆስ ለመጀመሪያ ጊዜ የተከላትን ቤተ ክርስቲያን ያችን የክርስቶስ ቤተ ክርስቲያንን ማሰባችን ነው። ታውቃላችሁ አይደል? በዓለም ታሪክ የመጀመሪያ ቤተ ክርስቲያን ማለት የቅዱስ ማርቆስ እናት ቤት ናት። እሱን በኋላ በታሪክ ውስጥ እናገኘዋለን። የመጀመሪያዋ ቤተ ክርስቲያን በአዲስ ኪዳን የቅዱስ ማርቆስ ወንጌላዊ እናት የቅድስት ማርያም ቤት ነው እና ስለዚህ ቅዱስ ማርቆስን አባታችን ማለታችን ሁሉም ቅዱሳን አባታችን ሲሆኑ በተለየ የሱ በክህነት ምክንያት ነው። 7 ነገሮች ቅዱስ ማርቆስ ወንጌላዊ ማን ነው? የምንጀምረው ከ7ቱ ነገሮቻችን በፊት በስም ትርጉም መጀመር ነው። ምንጊዜም ቢሆን ስም በሃይማኖታችን የግብር መገለጫ ነው። ለዚያ ነው የስማቸው ትርጉም ጥሩ ባይሆን እንኳ ወይም ደግሞ ለመንፈሳዊ ነገር የማይገባ ቢሆን እንኳ ቤተክርስቲያን ምን አይነት ትርጉም ትሰጣለች? ስራቸውን የስማቸው መገለጫ ታደርገዋለች። አይደለም? እንዴት ዋላችሁ? ስራቸውን የስማቸው መገለጫ ታደርጋለች ቤተክርስቲያን። ለምሳሌ ዳዊት ማለት ህሩይ ማለት ነው ይላል። አሁን ይሄ ቃል በቃል ዳዊት ማለት ህሩይ ነው ማለት ለማለት አይደለም። ዳዊት ማለት ህሩይ ማለት ነው ብሎ ካለ ግብሩን መናገር ነው። ሁለተኛ ዳዊት ማለት ልበ አምላክ ማለት ነው ይላል። እንዴት ዋላችሁ? ምኑን መንገር ነው? ግብሩን የስሙ መገለጫ ማድረግ ነው። ዳዊት ማለት ልበ አምላክ እና ማርቆስ ምን ማለት ነው ከተባለ በጥሬው ማርቆስ ማለት ካህን ማለት ነው። ይሄ ጥሬ ትርጉም ነው። እንዴት ዋላችሁ? ማርቆስን ማለት ነው ካህን ማለት ነው። ይሄ ጥሬ ትርጉሙ ነው። ወአምጽኡ ማሬ ዘዲዮስ ይላል አይደለም ግብረ ሐዋርያት ላይ? አዎ ማርቆስ። ከዚያ ሁለተኛ ትርጉሙ ማርቆስ ማለት ንህብ ማለት ነው ይላል። ምን ማለት ነው? እንዴት ዋላችሁ? ንህብ መዓር ትሰራለች አይደል? ንገሩኝ። ቅዱስ ማርቆስን ለምን ከሌሎች ለይቶ በንብ ይመስለዋል ቢሉ ንብ ማር ስትሰራ በሁለት መንገድ ትሄዳለች። በነገራችሁ ላይ ማርን የምትሰራው ማናት? ዝም ብያለሁ። ደህና ዋላችሁ? አንድ ሲደመር አንድ ስንት ነው ሲባል አንዳንድ ሰው እንደሚለው ማለት ነው። ማር የምትሰራ ማናት? እስኪ ማር አስቀምጡላት ንብ። እሱንም ትቀስመዋለች ወይስ አልፋ ትሄዳለች? ትቀስመዋለች። ንብ ማርና አበባ ብታስቀምጡላት ቅድሚያ የምትሰጥ ለማን ነው? ለማሩ ነው። አባቶቻችን እንደ ማዕር ጌታ እንደ አበባ ሐዋርያት ናቸው። ምክንያቱም ቅዱስ ማርቆስ ለየት የሚለው ምንድን ነው? ከጌታችንም ተምሯል፣ ከሐዋርያትም ተምሯል። ከሁለቱም ነው። ንህብ ይለዋል። ከተለያየ ቀስሟል። ከባለቤቱም ተምሯል 3 ዓመት ከ3 ወር፣
ከቅዱሳን ሐዋርያትም በተለይ ከቅዱስ ጴጥሮስ ተምሯል። ከቅዱስ በርናባስ ከአጎቱ ከእናቱ ወንድም ተምሯል። ስለዚህ እንዲህ ተብሎ ከዛ ማርቆስ ብሂል አንበሳ አለ። አሁን ይሄ ምን ይላል? ግብሩን ለስሙ መስጠት ይባላል። ግብሩን ለስሙ መስጠት። እስቲ ሰዓታት የተማራችሁ በቅዳሴም አለ ዘአንበሳ ማርቆስ እስመ ከመ አንበሳ ይጥህር። አየው ስሙን ግብሩ መሆኑን ነገረ። ዘአንበሳ ማርቆስ፣ ዘአንበሳ የተባለ ማርቆስ። ለምን ዘአንበሳ ተባለ ቢሉ ከአርባዕቱ እንስሳ ኪሩቤል አንዱ ገጸ አንበሳ ረዳቱ ነበረ ወንጌልን ሲጽፍ። ለዚህ አይደለ ስዕል አድኖ ሲሳል ታዩታላችሁ አይደለም? ክንፍ ያለው አንበሳ ከጎኑ ሆኖ በስተቀኙ ሁል ጊዜ ይታያል። አንደኛው እሱ ነው። ሁለተኛውን ግን ምክንያቱን ሰዓታት ላይ ይነግረናል። አንደኛ እስመ ከመ አንበሳ ይጥህር፣ አንበሳ ያገሳል አይደል? ሲያገሳ እንስሳት አራዊት ይገዙለታል። ቅዱስ ማርቆስም እንስሳት አራዊት የተባሉ አጋንንት አንድም አሕዛብ አረማውያን ለእርሱ ተገዝተውለታል። ማለትም ትምህርቱን ስብከቱን ተቀብለው ጌታችንን አምነዋል። ቀጥሉ ምንድን ነው የሚለው? ቀጥሉ አዲያመ ገጽ ዘአድመጸ። አስቦ አንበሳ ሲያገሳ በአካል ሰምቶ የሚያግሰው በሉ ባዩን አይቶ የሚያግሰው። አዲስ አበባ ሄዳችሁ አታውቅም? እዛ አንበሳ ግቢ 6 ኪሎ አዲስ አበባ የመጣችሁ አላችሁ እኮ ዩኒቨርሲቲ ተማሪዎች። እንዴት ዋላችሁ? ድሮ ጎንደር አንበሳ እያለ ታስታውሳለህ? ኦልድ ስኩል ታስታውሳለህ አይደለም? ያኔ አንበሳ ነበረ አጼ ፋሲል ግቢ ውስጥ። አቤት አቤት! እንግዲህ ሚጮህ አስቡት። ፒያሳ ላይ ነው አይደለም ያለው፣ ወይም መስቀል አደባባይ ጎን ነው። የእኛን ሰፈር አስቡት፣ ከቃህ በላይ ብሪጋታታችሁ ማለት ነው። እንደዚህ ነው ልብ የሚንቀጠቀጥ። በተለይ ሳያረጅ ማለት ነው። ካረጀ በኋላ እንኳ ድምፁ እየቀነሰ ሄደ። ያረዳል፣ ያንቀጠቅጣል። ስንት ኪሎ ሜትር ሂዶ ነው የሚያስ እና እስመ ከመ አንበሳ ይጥህር ካለ በኋላ ምን አለ? አዲያመ ግብፅ ዘአድመጸ። ግን ቅዱስ ማርቆስ ከአንድ ስፍራ ሁሉ የተናገረው በግብፅ ሁሉ ደርሶ አይደለም። በሁለት መንገድ ነው ግብፁን ሁሉ ትምህርቱ የደረሰ። አንድ ዙሮ አስተምሯል ግብፅን በመላዋ። ሁለት እርሱ ካረፈ በኋላ ደቀ መዛሙርቱ አድርሰዋታል ግብፅን። እና ዛሬ ግብፅ የማን ቤተክርስቲያን ትባላለች? የክርስቶስ ቤተክርስቲያን ወይም የእግዚአብሔር ሀገር የክርስቶስ ሀገር የምትባልበት ግብፅ ምክንያት እሱ ነው፣ በቅዱስ ማርቆስ። ከዚያ አስቀድሞ ጌታችን በስደት ነበረባት፣ ኋላ ደግሞ እንደዛ። እሺ ቀጥሎ ምንድን ነው? እንዘ ይሰብክ ወንጌል፣ ወንጌልን እየሰበከ አለ። አንድ ምክንያቱም የእሱ ወንጌል አሰባበኩ ለየት የሚለው ምንድን ነው? እንደ ሌሎቹ በቃሉ ይሰብካል። እንደገና ደግሞ ከሮም ሲመለስ ከቅዱስ ጴጥሮስ በእጁ ምን ይዟል? የጻፈውን ወንጌል። በነገራቸው ላይ 2 ወንጌል ይዞ ነው የመጣ። ማን ሰጥቶታል? የጻፈውን ቅዱስ ማቴዎስ ሰጥቶታል። እሱ አባቶቻችን ምን ይላሉ? ቅዱስ ማቴዎስ አስቀድሞ ጻፈ። ከዚያ ማርቆስ ከጻፈ በኋላ ወደ ቅዱስ ማቴዎስ ሄዶ ማርቆስ ለማቴዎስ፣ ማቴዎስ ለማርቆስ ይሰጠዋል። ያ ማለት የራሳቸውን ዋናውን ይዘው ማለት ነው። ግልባጭ ይባላል፣ እንደዛ ይሰጠዋል። ከዛ ሉቃስ ከጻፈ በኋላ ለዮሐንስ፣ ዮሐንስ ለሉቃስ ይሰጣሉ ይላል የቤተክርስቲያን ታሪክ። ስለዚህ 2 ወንጌል ይዞላቸው መጣ። ቀጥሉ። እስከ አጽራ ምህራማተ፣ ምህራማት የሚላቸው ምህራማተ ጣዖት የሚላቸው ሰዎች እንጨት ጠርበው ደንጊያ አለዝበው እንደሚያመልኩት ሁሉ የቆመ ዛፍና የቆመ ደንጊያ ስለሚያመልኩ ነው ምህራማት ይላቸዋል። ምህራማተ ጣዖት ይላቸዋል። እነዚህን ሁሉ እስካጠፋ ድረስ አለ። መጀመሪያ ጌታችን የወረደ እግዚአብሔር ውስጥ ምድረ ግብፅ እንዘ ይጽአ እንዲህ በደመና ቀሊል አለ። እግዚአብሔር በፈጣን ደመና በእመቤታችን ተጭኖ ወደ ግብፅ ይወርዳልና ወይ ርዕዱ አንድም ወይ ወድቁ ቅድሜው ጣዖታት ይላል። ጣዖታት ይወድቃሉ። ለጊዜው ጌታ እንዲያደርገው፣ ኋላ ግን ጨርሶ ጣዖታትን ከግብፅ ያጠፋቸው ቅዱስ ማርቆስ ነው። አለቀ። ደህና ዋላችሁ። ይሄ ምን ይባላል በሉ እንጂ። ኧረ ተው፣ ስንት ጊዜ ተምራችኋል። በቀደም እኮ ዛሬው ጉባኤ ላይ ነገራችሁኛል የነበራችሁ። ይሄ ምን ይባላል? መግቢያ ይባላል። መግቢያ ትለዋለን። ከዚህ በኋላ ዋናው አይነታው ይመጣል። አይነታውን ስንት ነገር እንላል? 7 ነገር። አንደኛ ልደቱን፣ የቅዱስ ማርቆስ ልደት እንዴት ነው የሚል ካለ ከ120 ቤተሰብ የተረጋገጠ አፍሪካዊነት። ብዙ ጊዜ ምን ይላሉ ማለችሁ የሚላሉ ውጮቹ
የተረጋገጠ አፍሪካዊ ከ120 ቤተሰብ አንድ ብቻ ነው ማርቆስ ነው ይላሉ። የእኛ አባቶች ደግሞ አንዳንዶቹ ማርቆስ አፍሪካዊ ሲባል ሊቢያዊ አይደለም የሚለው አለም የለም ኢትዮጵያዊ ነው የሚለው አሉ። እንግዲህ እሱ ለተመራማሪዎች እንተው። ግን አፍሪካዊ የምንላቸው እኛ 4 አሉ። አፍሪካዊ ለማለት አፍሪካ የተወለዱ ማለት ነው። አንደኛ ቅዱስ ማርቆስ ወንጌላዊ ነው። ሁለተኛ ስምዖን ቀሬናዊ ነው። በነገራችሁ ላይ ስምዖን ቀሬናዊ ከ120 ቤተሰብ እንደሚቆጠር ታውቃላችሁ። ብዙ ሰው ከበረሃ ሲመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ መስቀል ተሸክሞ ሲሄድ አበጥዎ ለስምዖን የቀሬና ሰው ስምዖንን ግድ አሉት፣ ና ተሸከም ብለው አሉት። እስኪ ቁጭ ብላችሁ አስቡት። ጌታችን እያሰቃዩት ያሉት ሎቱ ስብሐት ሰዎች ጌታችን የበለጠ እንዲደክምና እንዲጎዳ ነው እንዲያርፍ ነው የሚፈልጉ እና ለምንድን ነው ስምዖንን ተሸከም ብለው ያስገድዱት? ስለ 2 ነገር ነው። አንደኛ ጌታችን መሸከም ከሚችለው በላይ ሆኖ ነበረ። ዋናው ምክንያት ግን የጌታ ተከታይ እንደሆነ ያውቃሉ። ሲመጣ ልጆች አሉት። በነገራችሁ ላይ እሱ ብቻ እኮ አይደለም፣ አባትና 2 ልጆቹ ከ72 አርድእት ይቆጠራሉ። ባለፈው ነግሬያቸዋለሁ። 2 ልጆቹ እነማን ናቸው? የእንድርያስ ደቀ መዛሙርት ሮፎስና ለእስክንድሮስ፣ ቅዱስ ሮፎስና ቅዱስ ለእስክንድሮስ ከ70 አርድእት። እነሱም አፍሪካ በቃ እነዚህ 4 ማለት እነዚህ ናቸው። ሮፎስ፣ ለእስክንድሮስ፣ ስምዖን ቀሬናዊና ቅዱስ ማርቆስ ናቸው። እነዚህ 4 እና ስምዖን ቀሬናዊ ከ70 አርድእት የተቆጠረ ነው ከነ 2 ልጆቹ ማለት ነው። ሁለተኛ ነገር ተሸከም ያሉት መንፈስ ቅዱስ ከበረከተ መስቀሉ ሲያድለው። ሁለተኛ ነገር በዚያ ስፍራ ጌታ በሚሰቃይበት ስፍራ ከዮሐንስ ወንጌላዊ በቀር ከ70 አርድእት የተገኘ እሱ ነው። ምክንያቱም አልነበረም፣ አብሮ ከበረሃ እየተመለሰ ነው፣ ከነበረበት ተግባር እየተመለሰ ነው። ነገሩን ሲሰማ ግን ቀጥሎ ወደ ጌታችን የሕማም ስፍራ ሄደ። ከዚያ የምንጠበቀው በረከተ መስቀሉን አገኘ፣ ሌላ ምንም ሳይደርስበት መስቀሉን በመሸከም ግን ከሁሉ ደስ የሚያሰኝ አንድ ነገር ልንገራችሁ። ደስ የሚያሰኝ አስቡት፣ ፍጥረቱን ሁሉ የሚያግዝ ፍጥረት ሁሉ በመሃል እጁ የተያዘ አምላክን ማገዝ ደስ ይላል። ልክ የጥጦስ በቀኝ የተሰቀለው እመቤታችንን በሽፍትነት ወራት እሱ ሽፍታ እያለ አግኝቶ አዘነላት ይላል። ሁልጊዜ እናደንቃለን አይደል? ለፍጥረት ሁሉ የምታዝነውን አዘንላት፣ ፍጥረቱን ሁሉ የሚረዳውን ደግሞ እዚህ መስቀሉን በመሸከም አግዘው ረዳው ተብሎ የተጻፈለት ደግ ሰው ነው። ስለዚህ ስለ ልደቱ ይህችን አንድ ነገር እንያዝ። የቅዱስ ማርቆስ የተወለደበት እንግዲህ ሰሜን አፍሪካ ነው፣ ሊቢያ ነው ይላሉ። የእኛ አባቶች ኢትዮጵያዊ ነው ይላሉ። እንግዲህ እስቲ እሱን እንተወው፣ ክርክሩ አያስፈልገንም። ግን ስለ ቅዱስ ማርቆስ ልደት 2 ነገር ልንገራችሁና ክፍል 1ን በዚህ ልጨርስ። የቅዱስ ማርቆስ ከመወለዱ በፊት ከመጸነሱም በፊት ትጸልይ ነበረ ቅድስት ማርያም። ባሏ አርስጦቦሎስ ወይም አርስጦቦሉስ ይባላል። እስራኤላዊ ናቸው። ነገር ግን በስደት ምክንያት እስራኤል ዝርዋን አይደሉ ተበትነው ሲኖሩ እነሱ ሰሜን አፍሪካ አካባቢ እንግዲህ ያው አብዛኛው ሰው የሚያውቀውን ታሪክ ሊያዝ ብዬ ነው እንጂ ኢትዮጵያ የሚለው እንዳለ ሆኖ ማለት ነው ነበረ የሚኖረው። ልጅ ስጠኝ እያለች ስትለምነው ኖራ አንድ ጊዜ ህልም ታያለች። ነናዋላችሁ ከሰማይ ኤር ቅዱስ መልአክ ይመጣና ለ4 ሴቶች 4 ብርሃን ሲሰጣቸው ትመለከታለች። እና አንዱ ለሱ አደረሳት እና ለጊዜው አልገባትም። ኋላ ልጇ ወንጌልን ሲጽፍ ነው የገባት። ከስንት ጊዜ በኋላ ማለት ነው እንግዲህ ክርስቶስ መድኃኒታችን ካረገ በኋላ ማለት ነው። ያ ማለት ነገር በጊዜው ይገለጣል ነው እንጂ ቅድስት ማርያም ነገሩ አልገባትም ለማለት አይደለም። ነገር ግን አንዳንዱ ህልም አባቶቻችን ምን ይላሉ? ህልም አየሁ ስትላቸው ይሄማ እንዲህ ነው ይላሉ። አንዳንዱ ንሳ ምን ይላሉ? ጊዜ ይፍታው ይላሉ አይደለም? ወይም ደግሞ እንደ ቴክታና በጥሪቃ ውስጥ እንዳለው የፀሐይ ነገር ግን አልተገለጸልኝም ጊዜ ይፍታው እና ልክ እንደዚያ የሚልም አለ እና 4 ብርሃናት የተባሉ 4 ወንጌላውያን ናቸው። 4ቱ ሴቶች የ4 ወንጌላውያን እናቶች ናቸው። እና እሷ እንደዚህ ያደረሳት ደስ አላት፣ ጸነሰች፣ ወለደችው። ገና በልጅነቱ ጥቂት እንዳደገ አባቱ አርስጦቦሎስ ስላረፈ ብቻዋን ያሳደገችው። ባሏ እንደሞተ ስታውቅ እዚያው ቀሬና መኖር አልፈለገችም። ለምን? በበጎ ለማሳደግ ከባድ ነው እዚያ ሊቢያ አካባቢ ባለው ስፍራ። ስለዚህ የነበራት አማራጭ ምንድን ነው? ያላትን ሀብት ንብረት፣ በጣም ባለጠጋ ነበረች ይባላል፣ በጣም ሀብታም። ይዛ የት ገባች? እስራኤል ኢየሩሳሌም ገባች። እዚያ ገብታ ልጇን 2 ነገር አስተማራቸው። አንደኛ በዘመኑ ዛሬ ሳይንስ እንደሚባለው አስኳላ እንደሚባለው የዛ ዘመን የአስኳላ ትምህርት ምንድን ነው? ፍልስፍናና ቋንቋን
ከቋንቋ ምን አስተማረችው? መጀመሪያ የአባቶቹን ቋንቋ ዕብራይስጥ፣ ቀጥሎ በዘመኑ ከፍተኛ የፍልስፍና ቋንቋ የሚባለውን ዮናኒ ወይም ጽር የግሪክ ቋንቋ፣ ሶስተኛ በቤተ መንግስት የነበረውን ቋንቋ ሮማይስጥ አስተማረችው። ዛሬ ምናልባት ላቲን ይሉት ይሆናል እሱን ቋንቋ ሮማይስጥ የሚባለው የሮማውያን ቋንቋ። እነዚህ ሶስቱ ቋንቋዎች ተምሯል። ሁለተኛ ምን አስተማረችው ይባል? ኦሪቱን፣ ነቢያቱን፣ የብሉይ ኪዳን ወጉን፣ ህጉን፣ ስርዓቱን እንዲማር አድርገዋለች። የመሲህን መምጣት በተስፋ እንዲጠብቅ አድርገዋለች። ቀኑ ደርሶ ጌታችን ሲጠመቅና ደቀ መዛሙርትን መሰብሰብ ሲጀምር ያን የወንጌላዊ ቅዱስ ማርቆስ ዕድሜው ወደ 20 አካባቢ ደርሶ ነበረ። ከ18 እስከ 20 ይባላል ዕድሜ የዛን ጊዜ ጌታችን ለማስተማር ሲጀምር ማለት ነው። የቅዱሳን ሐዋርያት የ12ቱ በኩር የሚባል ማን ነው ትባሉ? ማን ትላላችሁ? እንዴት ዋላችሁ? እንዴት ዋላችሁ? የ12ቱ ሐዋርያት በኩር ማን ነው? እንድርያስ ነው። አለቃ ቅዱስ ጴጥሮስ ነው። በኩር ምንድን ነው? የበኩር ልጅ ማለት ምንድን ነው? ቀድሞ የተወለደ ነው አይደል? ቀድሞ ያመነ ነው አይደለም? በኩረ አርዳኢሁ ለክርስቶስ ይባላል። የደቀ መዛሙርቱ በኩር እንድርያስ ነው። የሰባ አርድእት በኩር የሚገርማችሁ ነገር እነ ቅዱስ ያዕቆብ ዘኢየሩሳሌም እያሉ አብረው ያደጉ ከጌታ ጋር ሌሎቹም እያሉ ግን የ72ቱ አርድእት በኩር የሚባል በነገራችሁ ላይ ግጻዌ ያዛል። ሞባይል ላይ ግጻዌ የዛሬውን ግጻዌ ይዛል። አውጣ እስቲ አውጡ ሞባይላችሁ ላይ ግጻዌ ካላችሁ ቶሎ በሉ። ሰዓት እንዴት ዋላችሁ? እንዴት ዋላችሁ? በነገራችሁ ላይ ይሄ ድምፅ ማጉያ እንዲያው ለዚህ ለማይኩ መያዣ ይሁን ነው እንጂ ትንሽ ይሰማል። በሱ አለው። እሺ ካለው ጥሩ። እሺ ሚያዝያ 30 ላይ ርዕሱ ምን ይላል? በዓሉ የማን በዓል ነው ይላል? ቀጥሎ አየው ራሱ ግጻዌው ምን አለው? የ72ቱ አርድእት ምንድን ነው አለ? በኩር ነው አለ። ገድሉንም ብትመለከቱት በኩራቸው እሱ ነው። በእድሜ ልጅ ሳለ ማለት ነው። በእድሜ እኮ ከሰባ አርድእትም አጠቃላይ ከ120 ቤተሰብ ሕፃኑ እሱ ነው። ነገር ግን በኩር አለው። እንዴት ዋላችሁ? በነገራችሁ ላይ አንደኛውን ጨርሼ እኮ አሁን ወደ ሁለተኛው ገብቻለሁ። ሁለት ሳልላችሁ ስለገባው ነው። ሁለት አስተዳደጉ አይደለም 3 መመረጡ ነው። ባጭር እንዳልኳችሁ እንደ ልማዴ 1 2 3 ሳልል መጥቼ ነው እንጂ አሁን 3ኛ ደርሰናል። አስተዳደጉ ላይ ምንድን ያነሳን? ኦሪት ነቢያትን መማሩና የዘመኑን ቋንቋና ፍልስፍና ማወቁ ብለናል። የልደቱን ነገር ከተናገርን በኋላ ሁለተኛ ነው። 3ኛ መመረጡ ነው። የመመረጡ ነገር እንዴት ነው ብሎ ጌታችን ከተጠመቀ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ደቀ መዛሙርቱን ሲጠራ ሐዋርያት እንደተጠሩት ሁሉ ደቀ መዛሙርት በተለያየ ምክንያት ተጠርተዋል። እናቱ ነው ይዛው ሄደች ይባላል። የጌታችን ዝና ሲሰማ ይዛው ሄደች። እሷን ከቅዱሳት አንስት እርሱን ከሰባ አርድእት ጨመረ አስወጣት። እባካችሁ እንዲያው ሁልጊዜ በየሳምንቱ ኧረ እባካችሁ ነው ቶሎ በሉ እሺ። መንገድ ልቀቁ አንድ ጊዜ መቼስ። በነገራችን እንዴት ዋላችሁ? እንዴት ዋላችሁ? እስቲ አንተኑ ማርቆስ እንበል እስከዚያው ድረስ። አንተኑ ማርቆስ ወንጌላዊ መምህር፣ አንተኑ ማርቆስ ወንጌላዊ ክቡር፣ ወልዳ ለማርያም ከሳቴ ምስጢር፣ ወልዳ ለማርያም ከሳቴ ምስጢር፣ ወልዳ ለማርያም ከሳቴ ምስጢር፣ ወልዳ ለማርያም ከሳቴ ምስጢር። እሺ ስለ ቅዱስ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። መድኃኔዓለም ቸሩ ምሕረቱን ይላክላት። እኛ ሰው ነን፣ ተራ ሰዎች ነን። እኛ ምንም ማድረግ አንችልም። እንግዲህ ለሁሉም ይኸውላችሁ። አሁን ደግሞ ዛሬ ደግሞ ልብ በሉ የጠላት ስራ። ባለፈው እኛን ለማሰናከል ሲሞክር ነበር አይደል? አሁን እያወራ ያለውን ሰምታችሁት ከሆነ ደግሞ እሷን ነው የክርስቶስ ሙሽራ ናት ይላል። ራሷን ታማሚዋን ማለት ነው። ውሸት ነው። ይሄም 100% ውሸት ነው። አንዳንዴ ለምን ቢባል እኛን በሐሰት እንደዚያ ላይ ያደርገን ሲሞክር ሁላችንም እንደምንጠነቀቀው ሁሉ ቢያጣ አልኳችሁ
እሷ የኔ አይደለችም የክርስቶስ ሙሽራ ናት ይላል። ውሸት ነው። በመጀመሪያ ደረጃ እንዴት ዋላችሁ? በምድር ያለ ሰው የክርስቶስ ሙሽራ አይባልም። ድል የነሱት ግን ይባላል። ቅድስት አርሴማ ምንድን ናት? ክርስቶስ ሙሽራ ናት። ቅዱሳት አንስት ምንድን ናቸው? ክርስቶስ ሙሽሮች ናቸው። ደናግል፣ በተለይ ንጹሐት ደናግል፣ ቡሩካት ደናግል እናቶቻችን ቅዱሳት እና ሐሰተኛ ነው። መቼም አልኳችሁ፣ በተለይ ዩኒቨርሲቲ ያላችሁ ወንድሞቻችን፣ ዩኒቨርሲቲ የምትማሩ ሰው ሲታመም ጸሎት አድርጉ፣ 7 ኪዳናት ድገሙ፣ ዳሴ ማርያም ድገሙ፣ ሰብሰብ ብላችሁ። አንድ ብቻውን አይደለም፣ ዲያቆናት ናቸው። ማንኛውም ሰው ይህን ማድረግ አይችልም። ዲያቆናት ካህናት ስትኖሩ ሰብሰብ ብላችሁ ቢያንስ 2-3 ናችሁ፣ ሲሆን ብዙ ናችሁ። ከዚያ ደግሞ ውጣ አትውጣ፣ ልቀቅ አትልቀቅ፣ ማንህ ምንድንህ ተው። ለምን ማይ እንዳቅምሻልም ይላል። ለምን ከጠላት ጋር ለመወዳደር ማናችንም አቅም የለንም። በነገራችሁ ላይ ይሄ ጉባኤ ስለሆነ ይፈራል፣ አውቃለሁ። ይህን ደግሞ አልሸሸግም። ጉባኤውን ይፈራል። ለምን የኛ አይደለም። ከውጭ ስንወጣ እኮ ኳስ ነን። እኔ ድምናትንም ሲጠልዘን አይደለም ቢሆን ኃጢአት ሲያሰራ ቢሆን ማን ነው ታውቀው የለ። ራስህን ማሸነፍ ትችላለህ። ለምን እንደ ልቡ አይደለ ሲያደርገን የሚሆን ኃጢአት ሲያሰራን ሌላ ነገር ቢያቀት እንኳን እና ስለዚህ አቅሙ የለንም። እዚህ ግን ስልጣኑ የእግዚአብሔር የመድኃኔ ዓለም ነው እና አይምሯችን እየተበተነ ከምንማረው እየነስ ከዚያው አንድ መዝሙር በዚያውም መዝሙር መዘመር በረከት ስለሆነ ማለት ነው። ደህና ዋላችሁ። ስለዚህ ሶስተኛው ተጠርቶ ደቀ መዝሙር ሆነ። እናታችን ይዛው ሄደች። እናታችን ቅድስት ማርያም ይዛው ሄደች። ግን ከእናቱ የተማረው ትልቅ ነገር በእውነት አምልኮተ እግዚአብሔር መሲሕን መጠበቅ ነው። አገኙት። ልክ እንዳገኙት የመጀመሪያ ስራ ምንድን ነው? ቅዱስ ጴጥሮስ አንድ ነገር ተናግሯል። በቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ኩሎ ሀዲገነ ተለውናከ፣ ሁሉን ትተን ተናገሩ። ይሄንን ካሳዩ ሰዎች ምናልባትም ከ120 ቤተሰብ ከፍተኛ ሀብት የነበራት ቅድስት ማርያም ናት እና ማርቆስ ናቸው። ያን ሁሉ ጠብር ግፍ አድርገው ትተው ከምንም በላይ ደግሞ ቤታቸውን ለአገልግሎት አሳልፈው ሰጥተው ያቺ ቤት ብዙ ስራ ተሰርቶባታል። እቺ ቤት ስሟንም ይነግረኛል። ጽርሐ ጽዮን፣ ጽርሐ ማርያም ትባል የነበረችው ጽርሐ ጽዮን። ጽርሐ ጽዮን የተባለችበት ምክንያት አንድ ርደተ መንፈስ ቅዱስ ስለተደረገባት፣ ሁለተኛ እመቤታችን ብዙ ዓመት ስለኖረችባት ነው። እቺ ስፍራ ርደተ መንፈስ ቅዱስ ተደርጎባታል። አስቡት፣ የመጀመሪያዋ ቤተ ክርስቲያን ሆናለች። እሱ ብቻ አይደለም፣ ቅዱሳን አባቶቻችን ሐዋርያት በግብረ ሐዋርያት ምዕራፍ 12 ላይ ያዕቆብ ከተገደለ በኋላ፣ ቅዱስ ያዕቆብ ወልደ ዘብዴዎስ ከተገደለ በኋላ ሄሮድስ በቅዱስ ያዕቆብ መገደል አይሁድ ደስ እንዳላቸው አይ አንዱን መደበኛ ሐዋርያ ግድየላቸው እንዲደስ ካላቸው ዋናውንም አልገልላቸው ብሎ ቅዱስ ጴጥሮስን አሰረው። ያን ጊዜ በወቅቱ የነበሩ ክርስቲያኖችና ሐዋርያት በሙሉ በማን ቤት ተሰብስበው ነበር? ግብረ ሐዋርያት እንደሚለን ዮሐንስ ይባል በነበረ በማርቆስ እናት በማርያም ቤት ተሰብስበው ይጸልዩ ነበረ። የእነሱን ጸሎት እግዚአብሔር ሰምቶ መልአኩን ሚካኤል ላከ፣ እስር ቤቱን ሰብሮ አወጣው። ከዚያ ቅዱስ ጴጥሮስ መጥቶ አንኳኳ የቅድስት ማርያም ማርቆስን ቤት። ከዛ ሲንኳኳ ሰምቶ ሂጅ ክፈች ብሎ በወቅቱ የነበረች አገልጋይ ማለትም ክርስቲያን ናት፣ ግን በጥንት ግብሯ የቅዱስ ማርቆስና የቅድስት ማርያም አገልጋይ ምንድን ነው? አገልጋይ ሲባል እኮ አሁን በመንፈሳዊም አለ በስጋዊም አለ። ምንድን ነው የሚባል? ባሪያ አይባልም አይደል? ገረድ የሚለውም ቃል ጸያፍ ነው። እና እንደዚያ ነው፣ እንደዚያ ነበረች። እና ያቺ ማን ትባላለች? ስሟ ሮድዬ ትባላለች። ሮድዬ ክፈች አሏት። ሄደችና ልትከፍት ማን ነው ብላ ስትል ቅዱስ ጴጥሮስ እኔ ነኝ አላት። አንድ ድንጋጤው፣ ሁለተኛ ደስታው፣ ሳትከፍተው ሄደች። ሄዳ ምን አለቻቸው? ራሱ ይሁን ጠባቂ መልአኩ አላውቅም መጥቶ ጠባቂ መልአኩ ያለችበት ምክንያት ያው የቅዱሳን ሐዋርያት ጠባቂ መልአክ አላቸው። ለምሳሌ የቅዱስ ጴጥሮስ ሚካኤል ነው ይታወቃል። እና አንዳንድ ጊዜ ሲነጋገራቸው እሱም መስሎ ይነጋገራቸዋል ራሱ። ጠላትም አንዳንድ ጊዜ እንደዚህ ያደርጋል። ጥንቃቄ ማድረግ አለብን አንዳንዴ። እና ያን ብላ አለቻቸው። እንዲህ ሳትከፍቺው መጣች ላይ ሄደው ከፈቱት። ደስ አላቸው። ያ ነገር የተደረገበት የእሷ ቤት ነው። በአጠቃላይም ቤተክርስቲያኑ ነው። ዛሬም ድረስ አለ። በነገራችሁ ላይ ሶሪያዎች መሰለኝ ንብረትነቱ ዛሬም ድረስ አለ ቦታው። ነገር ግን ዘመናዊ ተራኪዎች ምን ይላሉ? ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱ እግር ያጠበበትና ስጋውን ደሙን የፈተተበት በዕለተ ሐሙስ የቅድስት ማርያም ማርቆስ ቤት ነው ይላሉ። የእኛ ቤተክርስቲያን እንደሱ አትልም። የእኛ ቤተክርስቲያን የማን ቤት ነው የምትል? የቅዱስ አልዓዛር ጥቅሳችን ኤጲፋኒዎስ፣ ቅዱስ ኤጲፋኒዎስ በይእቲ ሌሊት ምሴተ ሐሙስ
ለጸቢያ ዓርብ አመረፈቀ ውስተ ቤተ አልዓዛር አርኩ። ጥርት ያለ ጥቅስ ነው እኮ አይደል? በአንዳንድ ፍንጮች ግን ምን ይላሉ? የስምዖን ዘለምጽ የማቴዎስ ወንጌል ላይ ታችሁ ከሆነ ስርዓተ መስዋዕቱን ከመንገሩ በፊት ከማን ቤት ነበረ ይነላል? ከስምዖን ዘለምጽ ቤት። ከዛ ደግሞ በሌላ ትውፊት ደግሞ ከኒቆዲሞስ ቤት ነው ይላል። ማስታረቂያው ምንድን ነው ከተባለ ሲገባ መጀመሪያ የኒቆዲሞስን ቤት ባርኮ ወደ ስምዖን ቤት ገባ። በስምዖን ቤት ሽቱን ተቀብሎ ከቅድስት ማርያም ከዚያችኛይቱ ከሌላኛይቱ ማርያም ከላይ ወረደ። ምክንያቱም ስጋውን ደሙን የፈተተበት ደርብ ነው። እሱም ቤተ ማን ይባላል? ቤተ አልዓዛር ነው። እኛ ቤተክርስቲያን እንዲህ አይነት ትውፊት የለንም። እነሱ እንደዚያ ይላሉ። ኧረ ወደዛ አረቁልኝ ባካችሁ። ኧረ ዳገባ ነው ቁናት አንተውን እናንተ አሁን የኔ ስም በጠላት ተጠርቶ ምን ያደርግላችኋል? ደህና ዋላችሁ። እንዲያው እኮ አንተም አለማወቅህ እንዲያው ሌላ ሰው ብትፈልግ ምን አለ ማልሰማህን። አባቶቻችን ምልት ነገር አለ። እግዚአብሔር ምን ሰጠ አሉ? ራስን ማወቅ፣ ማንነትን አለመርሳት። እዚህ ብትለፈልፍ እንኳን ጠላት ቢለፈልፍ ምንም ቢበላ ማንነትን ማወቅ ነው ጥሩ። ከሁሉም ደህና ዋላችሁ። እንግዲህ እችን ሶስተኛ ብለን አነሳን። አራተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በተያዘበት ምሽት የነበረውን ዛሬ ርዕስ አድርገን የመረጥን የቅዱስ ማርቆስ ወንጌል ምዕራፍ 14 ቁጥር 52 ላይ ያለውን ኃይለ ቃል እናነሳለን። አራተኛ ስለ ቅዱስ ማርቆስ የምናነሳው ከ120 ቤተሰብ ውስጥ 12ቱ ሐዋርያት በጌቴሴማኒ ስጋውን ደሙን ጌታችን ካቀበላቸው በኋላ ሲሄዱ ከኋላቸው ተከትሏቸው ቅዱስ ማርቆስ ነበረ። አለባበሱ የወትሮ አይደለም። አይታችሁ ከሆነ ምኑን ነበረ ነው የሚለው? ራቁቱን ሆኖ በላዩ ግን ምን አንድሮ ነበር? ሰንዱን የሚባል እነሱ የሚለብሱት ለእኛ እንዲስማማ ነው ነጠላ የምንለው እንጂ ነጠላ አይደለም ነገሩ። ግን እንደዚህ አይነት በቃ እንደ ነጠላ የሚለበስ ነገር አካልን የሚሸፍን አንዳንድ ሰው አለ አይደለም? ብዙ የረባ ነገር ሳይለብስ በላይ ዝም ብሎ ገጠር ላይ የምታውቁ ካላችሁ ዝም ብሎ ኩታውን ወይ ፎጣውን አገልድሞ ዝም ብሎ ይወጣል እና አካሉ ቢገለጥ ግን ከቁምጣ በቀር ሌላ ነገር የለው አይደል? እንደዚያ የሚያደርጉ አሉ፣ በገጠር የሚያደርጉ አሉ አንዳንድ ጊዜ። እና እንደዚያ ነው አለባበሱ የነበረ። ለምን እንደዚህ ሆኖ ለብሶ ወጣ ቢሉ ቢቸኩል። ለምን ደቀ መዛሙርቱ ካሉበት ጌታችን ስጋውን ደሙን ሲፈትት ከ12ቱ ውጪ ማንም እንዲገባ አልፈቀደም። እንድታውቁት አልነበረም ሌላ ሰው። 12ቱ ብቻ ነው የነበሩት በምሴተ ሐሙስ ስጋውን ደሙን ሲሰጥ እና ወጥቶ ሲሄድ ቢቸኩል ያንን እንደለበሰ ተከትሏቸው ሄደን አብሮ ነበረ። ከዚያ ጌታችን ስርዓተ ጸሎት ሲያስተምር ትግሆ ጸልዮ ሲል ሲሰግድ ወዙ ሲንጠፈጠፍ የእግዚአብሔር መልአክ ሊያረጋጋው ሲታየው በእነዚህ ሰዓት ነበረ። ጌታችን ከመያዙ በፊት አስቀድሞ በነቢይ የተነገረው እረኛውን እመታለሁ መንጋው ይበተናል ተብሎ የተነገረው ቃል ሊፈጸም ልክ ይሁዳ አስቆሮቱ ይሁዳ ሊቃነ ካህናትን እና ጦራቸውን መርቶ ሲመጣ ቅዱስ ጴጥሮስ ሰይፍ አንስቶ ማለኮስ የሚባለውን የሊቀ ካህናቱን ሎሌ ጆሮውን ቆረጠው። ጌታችን አግባ ለመጥባሕትከ ውስተ ቤታ፣ ሰይፍህን ወደ አፎት ቁጣህን ወደ ትዕግስት መልስ፣ ሰይፍ የሚያነሱ በሰይፍ ይጠፋሉና ብሎ ካለ በኋላ የሊቀ ካህናቱን ሎሌ ጆሮውን ድስስ አድርጎ አዳነው። ጆሮውን ከተቆረጠበት መልሶ ቀጠለለት። ይህንን ካደረገ በኋላ በሙሉ ደቀ መዛሙርቱ ሲበተኑ እዚያች ስፍራ ቆሞ የተገኘ ስንት ሰው ነው? ተናገሩ። አንድ ሰው ብቻ ነው። እሱም ማን ነው? ቅዱስ ዮሐንስ ወንጌላዊ ነው። ግን ሁሉ ሸሽተው ጨርሰው ሄደዋል። ሁለት ግን ከሮጡ በኋላ ተደብቀው የቀሩ ሁለት አሉ። አንደኛው አረጋዊ ቅዱስ ጴጥሮስ ነው። ሁለተኛ ሕፃኑ ቅዱስ ማርቆስ ነው። እዚሁ ላይ ያዝል አድርገውና ወደኋላ መልሼ የቅዱስ ዮሐንስ ወንጌል ምዕራፍ 6 ላይ ያለ አንድ ኃይለ ቃል አንበብላችሁ። አምና ወይታች አምና የነገርኳችሁ ይመስለኛል። የቅዱስ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ህብስት አበርክቶ ስለማብላቱ ይነግረናል አይደለም? አይነግረንም? ለምናችሁ ዝም ያላችሁ? ሙታነ አንስኡ እለ ለምጽ አንጽሑ አጋንንተ አውጽኡ ድውያነ ፈውሱ ነው አይደል? እንተርጉምባችሁ። ሙታነ አንስኡ ልባቸው የሞተውን ብለህ ተርጉመን፣ እለ ለምጽ አንጽሑ
ከንፈራቸው ስብሐተ እግዚአብሔር አልናገርም ብሎ ለምጽ የወጣባቸውን ድውያነ ፈውሱ ድውያነ ልቡና የሆኑትን ምን ቀረን? አጋንንት አውጡ አለ። አልተረጉም ሰደው ከደረ የምትሉ እንዴት ዋላችሁ? እንግዲህ እንዲህ ይላል የቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 5 ላይ ጌታችን ኢየሱስም ዓይኖቹን አንስቶ ብዙ ሰዎች ወደ እርሱ ሲመጡ አየና ፊልጶስን ለእነዚህ ሰዎች የምናበላቸው እንጀራ ከወዴት እንግዛ አለው። ሲፈትነው ይህንን አለ እንጂ እርሱስ የሚያደርገውን ያውቅ ነበር። ፊልጶስም መልሶ እንዲህ አለው፣ ከእነርሱ ለእያንዳንዱ ጥቂት ጥቂት ይወስዱ ዘንድ የ200 ዲናር እንጀራ አይበቃቸውም። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ እንዲህ አለ፣ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህል ሰው ምን ይበቃሉ አለ። ሀሎ አሃዱ ወልድ ይላል አይደል? አንድ ብላቴና አንድ ታዳጊ አለ። በቤተ ክርስቲያን ትርጓሜ ምን ይባላል? ይሄ እናቱ ቅድስት ማርያም 5 እንጀራና 2 ዓሣ አሸክማ ይዛው እዚያ ስፍራ የተገኘች ማን ነው? ቅዱስ ማርቆስ ነው። አየው አገልግሎት እንደዚህ አይነት እኮ አለ። እናንተ አሁን ዛሬ ህብስት አለ ቢኖር ነው የሚሻል። እሱን እኮ ማምጣት ጥሩ ነው። አንዳንድ ቀን አገልግሎት ሲመጣ እኮ ግን ለእኛ አይደለም። አሁን እኛ እዚህ ሁላችን ማደሪያ አለን አይደል? ደሞዝ አለን፣ ምግብ አለን። እሷ ይዛ የመጣችበት ምክንያት ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋችን ተዋሂዶ በዚህ ምድራዊ ሀብት ነበረው? ንገሩኝ። ከሚከተሉት ሁሉ ምድራዊ ሀብት የያዛለ የለም። ስለዚህ እነ ቅድስት ዮሐና፣ እነ ቅድስት ሰሎሜ፣ እነ ቅድስት ማርያም ካላቸው ነገር ያመጡ ነበረ እና የዛን ቀን ምክንያቱም ያ የመጣው ለማን ነው? ለደቀ መዛሙርት ነው። ግን ጌታችን ተከትሎ ስንት ሰው መጣ? 5000 እንግዲህ ባሎች ብቻ ማለት ነው። ሚስቶችና ልጆችን ብትቆጥሩ 10 ምናምን ሺህ ሊገባ ይችላል። እና ያንን ተሸክሞ ይዞ የነበረው ታዳጊ ወይም ያን ተሸክሞ የነበረው ወጣት ብላቴና ቅዱስ ማርቆስ ነው። ወደ ነገራችን እንመለስና ጌታችን ሲያዝ ዮሐንስ ቆሞ ቀረ እዚያው ላይ የትም አልሄድም ብሎ። ሌሎቹ ተበትነው ጠፉ። 2 ግን ቀሩ። አረጋዊ ቅዱስ ጴጥሮስ፣ ጎልማሳው ወይም ወጣቱ ቅዱስ ማርቆስ። የሚገርመው ነገር ቅዱስ ጴጥሮስ ጌታችን ተይዞ ወደ ሊቀ ካህናቱ ግቢ እስከሚሄድ ድረስ ነበር አይደል? ኋላ ተደብቆ እየተከተለ ይህንን ለማድረግ ሞከረ። ቅዱስ ጴጥሮስ ያደረገውን ነገር ለማድረግ ሲከተል ግን ቅድም ያነበብነው ነው ላይ እንደሚለው እንዲህ ይላል ቁጥር 51 ላይ እርቃኑን በነጠላ የሸፈነ አንድ ጎልማሳ የሚከተለው ነበረ፣ ጎልማሶችም ያዙት ይላል። በወቅቱ የነበሩት ከዚያ ከበረኞቹ መካከል የተወሰኑት ያዙት። ያን ጊዜ ነጠላውን ትቶ ራቁቱን ሸሸ ይለናል። ምን ማለት ነው የሚለውን በመጨረሻ በማጠቃለያ እንመጣበታለን። አንደኛው ግን እንነጋገረው የሚገባ የስንተኛ ነገር ሆነ? 4ኛ። 5ኛ መንፈስ ቅዱስ የወረደበትን ወራት ጥቂት እንመልከት። ቅዱስ ማርቆስ ልብ በሉ፣ ለቅዱስ ማርቆስ 2 ነው ነገሩ። ሌሎቹ ደቀ መዛሙርት ጌታችን ስላዘዛቸው አንትሙሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ብሏቸዋል። ከአርያም መንፈስ ቅዱስ እስኪወርድላችሁ እስኪሰጣችሁ ድረስ እንዳትለቁ ብሏቸዋል። ያንን ይዘዋል። ከዚያ የማንም ቤት ነው መንፈስ ቅዱስ የመረጠላቸው? የቅድስት ማርያምን ቤት ነው፣ የቅዱስ ማርቆስ እናትን ቤት ነው። ለቅዱስ ማርቆስ ግን የአጥንቱን ምኑ ነው? ቤቱ። ምሳሌ ከመጣላችሁ ለምሳሌ አስቡት። ሰዎች ቤተ ክርስቲያን ለመሳለም ከሩቆታ ይመጣሉ አይደለም? እዚህ ሰንብቱ ቢባሉ 10 ቀን መቼም ሰው ቤቱን ሲለቅ ትንሽ ይጨንቀዋል አይደል? ግን ቤተ ክርስቲያኑ ቤቱ ቢሆንለት ወይም ለምሳሌ መቃብር ቤት አለውት አይደል? የምጽዋት ማለት ነው፣ የራሱ ሳይሆን ጥሩ ነው አይደል? የድምፅ ዋጋ እያደነቆረን ነው እንጂ ሚካኤሎች በጣም እንዲያው ሲነግሯችሁ እንዳታበሱት ነው እንጂ አሁን በጣም ጥሩ ነዋል። አያስጮሆ ምን አይሉ እንጂ የላኛው ተበላሽቶ ነው መሰለኝ ነው ያሰንብተው እነሱ እንዳለ የኛውንም የላኛው የሚያበላሽ ነገር በመጣ እውነቴን ነው። እኔ በዚህ ጉዳይ ደጋግሜ ነው የምነግራችሁ። በቃ ምንም እንዲያው እና ደስ ይላል። ለምን አስቡት፣ ለማስቀደስ መምጣት ብትፈልጉ ቅዳሴ ስንት ሰዓት ነው የሚገባ? 11 ሰዓት። መጀመሪያ ነገር ብርድ አለ፣ ቀጥሎ ጨለማ ነው፣ 3ኛ ዱርዬ አለ አይደለም? ቤተ ክርስቲያን ግቢ ውስጥ የሚኖር የሁሉ ጭንቀት አለ። ዓለም እኮ ነው።
የገዛ ቤቱ ቤተክርስቲያን ውስጥ የሆነለት ሰው ዓለም ነው። ተመስገን ነው መድኃኔዓለም። በምድር ገነት ነው። በነገራችሁ ላይ እንድታውቁት በምድር ገነት ማለት መቃብር ቤት ነው። ቅዱስ ማርቆስ የገዛ ቤቱ ያደገበት የኖረበት ቤቱ ነው። ያ ግን ከሱ ቤትነት ይልቅ ክርስቶስ መድኃኔዓለም እና የክርስቶስ ደቀ መዛሙርት ከሁሉ በላይ ሆነች ንግሥት እመቤታችን ማርያም ስላለች ቤቱ ይበልጣል። እዚያ ቤቱ ነው። ርደተ መንፈስ ቅዱስ ሲወርድ ቅዱስ ማርቆስ ስንት ቋንቋን የተገለጠለት ይባል ታውቃላችሁ አይደል? ደቀ መዛሙርት 12ቱ ሐዋርያት የተገለጸላቸው ስንት ቋንቋ ነው? 71 ነው። 72ኛው የራሳቸው ስለሆነ ማለት ነው። ከ72ቱ አርድእት የተገለጠላቸው ከስንት እስከ ስንት ነው ይባላል? ከ28 እስከ 68 ነው ይባላል። አንዳንዶቹ እስከ 70 እስከ 71ም ያደርሱታል። አባቶቻችን ምን አሉ? ቅዱስ ማርቆስ የተገለጠለት ቋንቋ 30 ነው። ምን ነው ስለ ማዕረግ ነው ወይ ቢሉ ስለ ማዕረግማ ቢሉ ሌላውም ተገልጦለታል። ነገር ግን አፍሪካ ውስጥ ገብቶ ያስተማረባቸው ሀገሮች ውስጥ እስከሚሰዋ ድረስ 30 ቋንቋ ደርሶ ነበር ይባላል። አንዱ ሀገር ይገባና በቋንቋቸው ያስተምራል። እንደዚያ እያደረገ 30 ሀገረ ስብከቱ አፍሪካ ውስጥ 14 ሀገረ ስብከት ነው የነበረው። በ14ቱ ሀገረ ስብከት 30 ቋንቋ ተናጋሪዎች ገጥመውታል። ለእነዚህ ሁሉ በየቋንቋቸው ስላስተማራቸው ነው 30 የተባለበት ምክንያት። እና ስለዚህ ይህንን 5ኛ እንላለን። መንፈስ ቅዱስን ተቀበለ። ንስኡ መንፈሰ ቅዱስ ያለውን ተቀበለ መንፈስ ቅዱስን። 6ኛ የምናነሳው ቅዱስ ማርቆስ ከዚህ በኋላ ድካም እንደገና አግኝቶታል። መጀመሪያ ሸሸ ይለዋል፣ ኋላ ደግሞ ድጋሚ ሸሸ። ቅዱስ ማርቆስ ታዳጊ በመሆኑ ምክንያት ስሙ ተጠቅሶ የምናገኝበት ለአገልግሎት የወጣ ቅዱስ ጳውሎስ ካመነ በኋላ በርናባስና ጳውሎስ ለአገልግሎት ሲወጡ ተከትሏቸው ሄደ። በጣም ሲያሰቃዩቸው አየና ደንግጦ ተመለሰ። አሁን በጣም ቅዱስ ማርቆስ ተቀይሞት ነበር ይባላል። በኋላ ምንነቱ እስኪገባው ድረስ ማለት ነው። በጣም ተቀይሞት ነበር። ኋላ በርናባስና ጳውሎስ ተመልሰው ወደ ኢየሩሳሌም መጥተው እግዚአብሔር ያደረገላቸውን ቸርነት ሁሉ አሕዛብ እንደምን እንዳመኑ ታምራት እንደተደረጉላቸው ሲናገሩ ቅዱስ ማርቆስ ተጸጸተ። ከዛ ሐዋርያት ሲኖዶስ አድርገው በግብረ ሐዋርያት ምዕራፍ 15 ላይ ያለው የመጀመሪያውን ቅዱስ ያዕቆብ ዘኢየሩሳሌም የሚመራው ሲኖዶስ ከተደረገ በኋላ ለአገልግሎት በርናባስና ጳውሎስ ሲወጡ ሄዶ ጸጽቶኛል ውሰዱኝ አላቸው። እንዴት ዋላችሁ? ቅዱስ ጳውሎስ ምን አለ? ኧረ የለ አንተን አንወስድም፣ ትተን መጣ አገልግሎት ትተመጣ አንወስድም አለ። እምቢ አለ። ቅዱስ በርናባስ ምን አለ? እንውሰደው፣ ግድ የለም እንውሰደው አለ። የለም አለ። ክርክር ሆነ። አይ እንኪያስ ጎዳናችንን እንለይ አለ። ቅዱስ ጳውሎስ ማንን ትምህርት ተባለ? ሲላስን ስጡኛል። ቅዱስ ሲላስን ያዘ። ቅዱስ በርናባስ ማንን ያዘ? ቅዱስ ማርቆስ። አንዳንድ ሰዎች ምን ይላሉ? በርናባስ ማርቆስን የወሰደው ዘመዱ ስለሆነ ለዝምድና የእናቱ ወንድም እኮ ነው። የቅድስት ማርያም ወንድሟ ነው፣ ትንሽ ወንድሟ ነው በርናባስ እኮ። ለዝምድናው ግን የሚገርማችሁ ቅዱስ ጳውሎስና ቅዱስ በርናባስ ዘመዶች አይደሉም። በዙሪያ ጥምጥም ማርቆስ ለማንም ዘመድ ነው፣ ለቅዱስ ጳውሎስም ዘመዱ ነው በዙሪያ። እንደሱ አይደለም። ግን መንፈስ ቅዱስ ይህንን ያደረገበት ምክንያት ጳውሎስና በርናባስን ያክል ታላላቅ ሐዋርያት በአንድ ጎዳና ቢሄዱ ትምህርት ይጸናል እንጂ አይሰፋም። ስለዚህ ምን እንዲሉ አደረገ? እንዲለያዩ አደረገ። ስለዚህ ቅዱስ በርናባስ ቅዱስ ማርቆስን ይዞ ሄደ፣ ቅዱስ ጳውሎስ ቅዱስ ሲላስን ይዞ ሄደ። ከቅዱስ በርናባስ ጋር ሆኖ ወጣ ወረደ፣ ብዙ አገለገለ። በተለይ በሀገረ ቆጵሮስ በብዙ ክርስቶስን፣ በምድር ደግሞ ቅዱስ በርናባስን አገለገለው። አይሁድና አረማውያን ተነሳስተውባቸው ብዙ አሰቃይተዋቸው ያሉበት የተሳት ለቀውባቸው ከብዙ ስቃይ በኋላ ቅዱስ በርናባስን ገደሉት። ቅዱስ ማርቆስን ግን መንፈስ ቅዱስ አተረፈው። በዚህ ምክንያት ቅዱስ በርናባስን ቅዱስ ማርቆስ ወንጌላዊ ገነዘው። እንዲያውም የቅዱስ በርናባስን ክብር ለመግለጥ አርኬ ላይ ሰላም ለበርናባስ በእደ ማርቆስ ተገንዘ ይለዋል። በወንጌላዊ ማርቆስ እጅ መገነዙ አንድ ክብር ስለሆነ እግዚአብሔር ቅዱሳንን በቅዱሳን እጅ ያስገንዛቸዋል። ቅዱስ በርናባስ ከተሰዋ በኋላ የእሱን ክቡር ሥጋ አስቀምጦ በቀጥታ ወዴትን ሄደ? ወደ ቅዱስ ጴጥሮስ ሄደ። የቅዱስ ጴጥሮስ ደቀ መዝሙር ሆነ። ከዚያ በኋላ ብዙ የተማረ ወንጌልንም የጻፈ እንግዲህ ወንጌልን የጀመረ አባቶቻችን ምን ይላሉ? ቅዱስ ማርቆስ ወንጌልን መጽሐፍ የጀመረ መንፈስ ቅዱስ ጻፍ ብሎት ጀመረና በርቃ በምትባል ሀገር ኋላ መንፈስ ቅዱስ አንድ ነገር አለበመው። ሂድ ወደ ቅዱስ ጴጥሮስ እና እሱ የሚነግርህን ጻፈ ነው። እንድታውቁት የሚያስፈልገው ነገር ቅዱስ ሉቃስ ሲጽፍ አብሮት ማን ነበረ? ቅዱስ ጳውሎስ ነበረ።
እና ወንጌሉ የሁለት ነው የሚባለው። ሁለት ወንጌሎች የአርድእት የሁለት ነው። አንዱ የቅዱስ ጴጥሮስም ጭምር፣ አንዱ የቅዱስ ጳውሎስም ጭምር ነው። እና እርሱ እየተረጎመለት ጻፈ። ጽፎ ሲጨርስ ቅድም እንደነገርኳቸው የቅዱስ ማቴዎስንም ወንጌል ይዞ ወደ ግብፅ ወረደ። ወደ ግብፅ ወረደ ብለን ስንል በመካከል እየወጣ እየገባ ያስተምር ነበረ። ደግሞ ከማን ጋር? በነገራችሁ ላይ የሐዲስ ኪዳን መጻሕፍት ላይ ብዙ ቦታ ቅዱስ ማርቆስን ታገኙታላችሁ። ለምሳሌ ቅዱስ ጴጥሮስ በጻፈው መልእክቱ ላይ ተየማሐክሙ ቤተ ክርስቲያን ህሪት እንተ ባቢሎን ግብፅ ወወልድየ ማርቆስ ይላቸዋል። በግብፅ ባቢሎን በተባለች ግብፅ ያለች ቤተ ክርስቲያን ሰላም ትላቸዋለች፣ ልጄ ማርቆስም ሰላም ይላቸዋል። ቅዱስ ጳውሎስም ዴማስ እንደከዳው በተናገረበት አንቀጽ ለአገልግሎት ይጠቅመኛል ያለው ማንን ነው? ቅዱስ ማርቆስን ነው። በአንድ ስፍራ ደግሞ ምን ብሏል? ካልተሳሳትኩ ለጢሞቴዎስ ሲልክ ምን ብሎታል? በርናባስን ማን ነው? ቅዱስ ማርቆስን የበርናባስ የእህት ልጅ ነው ብሎ በግልጥ ቅድም የነገርኳቸውን ታሪክ ያው ዘመድ የሚለውን ነገር ማለት ነው ተናግሮታል። የውጭ አብያተ ክርስቲያናት ግን ብዙ ማርቆስን ያለ ይላሉ አሉ። እንተዋቸው እነሱን። እኛ የምናውቀው ማርቆስ ስንት ነው? አንድ ነው። እና ስለዚህ ስድስተኛው ነገር ይህንን ይመስላል። ለአገልግሎት መንፈስ ቅዱስ ከተቀበለ በኋላ ለአገልግሎት የሄደባቸው አጫጭር መንገዶች። ሰባተኛውና የመጨረሻው ማጠቃለያው ስለ ቅዱስ ማርቆስ የምንነጋገረው ምንድን ነው? የመጨረሻ ሰማዕትነቱን ነው። እንግዲህ ለእኛም አባታችን ሊሆን ወደ ግብፅ ወረደ። የእስክንድሪያ በአፍሪካ ምድር የመጀመሪያው እንደታውቁት በዓለም ላይ 12 ሐዋርያት ሁሉ መናብርት አሏቸው። የጵጵስና መንበር ማለት ነው። በቤተ ክርስቲያናችን ታሪክ 5 ታላላቅ መናብርት አሉ። ከ5ቱ አንዱ ቅያሪ ስለሆነ 4 ትልልቅ መናብርት አሉን። በሉ አምጡ። አንደኛ የሮም ትክክልሽ። የማን ነው መንበርነቱ? የቅዱስ ጴጥሮስ። እሺ። ሁለተኛ የአንጾኪያ የማን ነው መንበርነቱ? ቅዱስ ጳውሎስ አይደለም። እሺ እሺ ቅዱስ ዮሐንስ። ይኸውላችሁ የአንጾኪያ መንበር ባለቤቱ 2 ነው። ቅዱስ ጴጥሮስም ቅዱስ ዮሐንስም አሉበት። ዋና መንበርነቱ ግን ለቅዱስ ጴጥሮስ ነው። የቅዱስ ጴጥሮስ ድርብ መንበር ነው የሚባል። ለምን ቢባል አንጾኪያና ሮም እኮ አንድ ናቸው። ታውቃላችሁ አይደል? አንጾኪያ ማለት እኮ ምስራቅ ሮም ነው እናዋላችሁ። በእርግጥ ሌሎቹም ሮም ውስጥ ነው ያሉ። ዞሮ ዞሮ በጥንቱ ግዛት ከርነ ይኸውላችሁ አንጾኪያ በጣም የምትታወቅ በአገናጤዎስ ነው። ግን የአገናጤዎስ መኖር አለ። ምክንያቱም ቅዱስ አገናጤዎስን የሾመ ማን ነው? ቅዱስ ጴጥሮስ ነው። በዛ ምክንያት ነው አንጾኪያ የእሱ መንበር የምትባል። ከሐዋርያትም ሌሎች ነበሩባት። ኤፌሶን ሶስተኛዋ ማናት? ኤፌሶን ናት። በኋላ ወደ ምን የተቀየረችው? ቁስጥንጥንያ። ደህና ዋላችሁ። አንደኛ ሮማ አላችሁ አይደል? ሁለተኛ አንጾኪያ፣ ሶስተኛ ማን አለ? ኤፌሶን ናት። የዮሐንስ ወንጌላዊ ናት። ኋላ ግን ወደ ማን ተቀየረች? ቁስጥንጥንያ። ለምን ይባል? የንጉሥ ከተማ ሲቀየር ማለት ነው፣ በቆስጠንጢኖስ ምክንያት። አራተኛዋ ማን ናት? እስክንድሪያ። የማን መንበር ነው? አያችሁ፣ ከሐዋርያት ወደ ምን ወጣ? ወደ አርድእት። ያም ሆኖ ግን በዓለም ታሪክ 4 ታላላቅ ክቡራን መንበሮች የሚባሉ እነዚህ ናቸው። አምስተኛው ማን ነው? የታላቁ ንጉሥ ከተማ ኢየሩሳሌም። ልሸልምህ ነበረ ግን 50 ዓመት ተምርህ ይህን ማወቅ አያሽልም። ደህና ዋላችሁ። እስቲ ባለፈው ዝርዝር የሰጣችሁኝ የዛ የአብይ ጾም ያገለገሉ 9 እህቶችና 4 ወንድሞች መጽሐፉ መውሰድ ትችላላችሁ። መሰረተ እምነት የሚለውን መጽሐፍ ማለት ነው፣ እንደ ሽልማት አይደል? እና አንተ ይሄ የለበት መሰል ግን ስጡት። ለዚህም ችግር የለው፣ እሱ ማገልግሏል። ለሱ ለዚህ አዳራሽ ለሚከፍተው ልጅ ለዲያቆን ሳሙኤል ስንት ሆነ ማለት ነው? 3 እና 13 16። ለጊዜው 16 መጽሐፍ ተፈቅዷል። የሌሎቻችሁን እያየን መጽሐፍ ከተረፈን እንሞክራለን። በተለይ ክህነት ላላችሁ ቅድሚያ ከጨዋ ይልቅ ክህነት ላለው መስጠት ይገባል። ለምን? ምስጢር ስለሆነ። የምስጢር ትምህርት ምስጢር ሲባል ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ አማደ ምስጢር፣ ስነ ፍጥረት ስለሆነ ማለት ነው። ሰምታችኋል? ሰምታችኋል ወይ? እሺ። እንግዲህ ቅዱስ ማርቆስ ወደ ግብፅ መጣ። የእስክንድሪያ መንበርን ዘረጋ። ሲገባ ግን እግዚአብሔር ጎዳናውን አቀላለት። እኔ ይገርመኛል። ለምሳሌ ያዕቆብ በጎዳና ሲሄድ ያዕቆብ ዘኢየሩሳሌም አንድ ሽማግሌ ያገኘ። አንተ ሽማግሌ አለው። አቤት። እስቲ ያሳደረኝ ማደሪያ የለኝ አለው። እንግዲህ ያስቡት፣ የክርስቶስ ሐዋርያ ቤት የለውም እና ምን ችግር አለ አለው። ከዛ አለፍ ሲሉ ጋኔን ያደረበት ሰው አገኘ። ጮኸ።
ያንን ገስጾ በጌታችን ኢየሱስ ክርስቶስም ጋኔኑን አስወጣው። ያ ሰው ደስ ብሎት ከፊት ወድቆ ማን ነው አምላክ አለው፣ ነገረው። በአምላክ አምኛለሁ እንዲህ ያለ ድካም አለውጣ ውረድ ማለት ነው። አኩተከ እግዚእ አመሰግናለሁ፣ ደስ አለው። እንደዚያ ጎዳና አንዳንድ ጊዜ ያለ ድብደባ፣ ምክንያቱም ሐዋርያት ከተማ ለመግባት እኮ ስንት ስቃይ አለባቸው። ገና እስክንድርያ ሲገባ ጫማው ተበጠሰ። እኔ በሆን ወይ አንተ ብትሆን ወይ አንቺ ብትሆኝ አሁን እንዴት ልሆን ነው ምናምን ነው አይደል? በጣም ጥሩ ከሆነ ስንከፋስ ያንተን እንጀል ሰብክ የድኩኝ ጫማዬን ተበጠስብኛል። እሱ ግን ጫማው ሲበጠስ የተበጠሰውን ጫማ ያዘና በእግሩ ጥቂት ሄዶ ቢራመድ ምን አየ? ጫማ የሚሰፋ አንድ ሰው አየ። ማን የሚባል አንያኑ ወይም አንያኖስ የሚባል አየ። ከዛ ሄደና ጫማ ስፋልኝ አለው። በነገራችሁ ላይ የሚከፍለው ነገር አለው የለው፣ ግን በእምነት ነው ስፋልኝ አለው። ሲሰፋለት እንግዲህ ክርስቶስ የሚሰራው ስራ ረቂቅ ነው። አምላካችን መሳፈቻ ታውቃላችሁ? ንገሩኝ። መሳፈቻ ክር መያዣ ውስጡ ላይ ስላለው ከባድ ነው ሲወጋ። እንደ መርፌ አይደለም መሳፈቻ። ሄዶ ተለይ ደም ስራችሁን ካገኘው ያበቃ ነው፣ ከባድ ነው። ምክንያቱም ሄዶ ደም ስር ካገኘው ልታወጡ ስትሉ በሰርጀሪ ካነ ዝም ብላችሁ በትጎቱት የሆነ ነገር ይዞ ከሳበ ችግር ነው። መሳፈቻው ሄዶ ጣት ውስጥ ገባ። በጣም ሲጮህ አታኦስ ይላል በአንድ ቋንቋ፣ በአንዳንድ ቋንቋ ደግሞ ኢታስታኦስ ይላል። አታኦስ ካለ አምላክ ማለቱ ነው። ኢታስታኦስ ካለ አሃዱ አምላክ ብሎ ጮኸ። ያን ጊዜ ቀና ብሎ ጌታዬ ጎዳናዬን የጠረክልኝ ተመስገናለሁ። በሁለት ነገር፣ አንደኛ ያቺ የተበጣች ጣት ስራ ትሰራለች። ሁለት ምን ሲጠራ ሰማው? የጌታችንን ስም ሲጠራ ሰማው። ተአምሮን ለዘተጼውኦ የምትጠራውን የጠራውን ስም ታውቀዋለህ አለው። አይ አላውቀውም፣ ብቻ ግን በልምድ አባቶቻችን ስላስለመዱን እንጠራዋለን አለ። በል ማን እንደሆነ ልንገርህ አለና ዝርዝር አድርጎ ከጥንተ ተፈጥሮ እስከ አዲስ ተፈጥሮ ከተረከለት በኋላ አምላካችን እንጂ እንዲሁ አይደለም ናም አላሳይ ብሎ ወገብረ ጽቡረ በምራቅ ምለት ትፍ አለና ጭቃ አድርጎ ቅብት ቅብት አድርገው ጥረገው አለ። ቢጠርገው መዳን እኮ አይደለም እንዳልተወጋ ሆነ ጨርሶ። ያንተ አምላክማ እውነተኛ አምላክ ነው ብሎ ሰገደለት፣ አስተማረው። ናበል ምን እኔን ብቻ ብዙ ቤተሰብ ነው ያለው ና አስተምር። ምክንያቱም የቀድሞ ሰው እንዳሁን ዘመን አይደለም። አሁን አኗኗራችን ምንድን ነው? በቃ ቤተሰብ ከተባለ አንድ አባት፣ አንድ ሚስት ነው። እዛ በላይ ያለበትን ተውት። አንድ ሚስት አይደል? ከዛ ቀጥሎ ጥቂት ልጆች ነው። እንደ ቀድሞ ዘመን ብዙ መውለድ የለም። እውነቴን ነው። አንዲት እናት ባለፈው እንዲያው ስንት ልጅ አለዎት አንኳቸው። ኧረ አንድ 11 12 እድሜ ገታኝ ሳልጨምር አለ። የጤናው ነገር ስላችሁ ኧረ ብዙ ያመኝ ስኳሩ ምንም አይጠፋም አሉ። እንግዲህ ያስቡት እንደዚህ ሆነ ማለት እና ሰርጀሪ ምናምን የለም። ኧረ ተው በተፈጥሮ ነው በእግዚአብሔር ነው የምወልድ እና እድሜ ገታኝ ልጨምር ነበር። እና የቀድሞ ግን እንዴት ነው የሚኖሩት? አንድ ቤተሰብ ከተባለ ለምሳሌ ያዕቆብ ወደ ግብጽ ሲወርድ ስንት ነፍስ ነበረ? 75 እንደዚያ ነው። እና በላ አስተምራለ ቤተሰቡን በሙሉ። የሚገርማቸው ነገር አስተምሮ አጥምቋቸው ሲሾማቸው ወደ 12 ካህን አንድ ኤጲስቆጶስ ቅዱስ አንያኖስን ማለት ነው። ኋላ ወደ ሊቀ ጵጵስና ማድረግ አድጓል። ቅዱስ ማርቆስ ሲሰዋ ማለት ነው። እንደዚህ አድርጎ እያስተማረ ከዛ ክርስትና ሲሰፋ በኋላ ቅዱስ ሰርጊስ የተሰራችባት ቤተ ክርስቲያን እንግዲህ ሰርጊስ ቤተ ክርስቲያን የተሰራ ቅዱስ ማርቆስ ካረፈ ከ300 ዓመት በኋላ ነው። ግን ቦታዋ ዛሬ የምትታወቅ በሰርጊስ ቤተ ክርስቲያን ነው። እና እዚያ ስፍራ ላይ ክርስትና ሲበዛ አንያኖስ እንዳይጣሉት የሀገር ትውልድ ነው ችግር ነው። ታውቁት የለ አሁን ለምሳሌ በዚህ ዘመን እገሌን ብንጣላው ተብሎ መጀመሪያ የሚፈረማ ነው። ኧረ ዘመድ አለው ዘር አለው ይባላል። ማንን መጣላት ፈለጉ? ዋናውን ቅዱስ ማርቆስን ነው። ወጥቶ የት ሄደ? ወደ 5ቱ አህጉር አፍራቂያ። ዛሬ አፍሪቃ የሚለው ስም ዛሬ ሊመጣ አፍራቂያ አንድ ስፍራ እኮ ናት። 5 አህጉር ናቸው። 5 አውራጃዎች ወይ ግዛቶች ናቸው። እዚያ ሄደ በርቃ ይገባል፣ ያስተምራል። 5ቱ አህጉር ይሄዳል። የተወሰነ ጊዜ የኢትዮጵያ ጫፍን መጥቶ አስተምሯል። በዚህ በሱዳን ዛሬ በሚባለው ጥንት ኑቢያ በሚባለው ስፍራም አልፎ እስከ ኢትዮጵያ ድረስ ወንጌልን ያስተምር ነበረ። እንዲህ ያደረገ ሲገባ ሲወጣ ሲያስተምር ሃይማኖት በምር ሲረዳለት ክርስቶስ እንደታመነለት ቅዱስ አንያኖስ እንደተተካለት ሲያውቅ ቀኑ ሲደርስ ሲገባ ይዘውት የማያውቁት ያዙት፣ አሰቃዩት። በነገራችን ላይ የሚገርመኝ ነገር የብዙ ቅዱሳን ሐዋርያት ስቃቸው የተለያየ ነው። የቅዱስ ማርቆስ 2 ነው ስቃዩ። አንደኛ ይገርፉታል። ገርፈው ሲደክማቸው ምን ያደርጉታል? ይጎትቱታል። ንስቦ ከመዳቤላ
ልክ አንድ የፍየል ሙክት በጣም ሲያስቸግራቸው እግሩ ይታሰርና መሬት ላይ ተጥሎ ይጎተታል ሲበሳጭ። ግን የፍየል ሙክትን መጎተት ነውር ነው። እንስሳን እንደዚያ እያደረጉ መጎተት ነውር ነው። እንኳን ሰውን ከሰውም በላይ ከሐዋርያትም ለወንጌል የተመረጠ ቅዱስ ማርቆስን ማለት ነው ራሳቸው ናቸው ቃል በቃል ንስህቦ ከመአጸደ ላይ ምንድነው ከመዳቤላ ውስጥ አጸደ ላይም እንደ ፍየል ሙክት እንስበዋለን እያሉ ሲያደርጉት ኖረ። ለስንት ቀን ቢሉ 13 ቀን ጎተውት በ14ኛው ቀን ሲያሰቃዩት አድረው ሚያዝያ 30 ቀን ነፍሱ ከስጋው ተለየች። እንዲያ ከመሆኑ በፊት ግን አካሉ በመጎተት አልቋል፣ በግርፋት አልቋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለትና ከሁሉ ሐዋርያት ጋር ክብርህ እኩል ሆናል፣ ከነሱ ማድረግ ደርሳል፣ ደስ ይበልህ አለው። ስምህን ለሚጠራ መታሰቢያን ለሚያደርግ ዝክርህን ለሚዘክር እንድምርልህ ቃል ኪዳን ሰጥቻለሁ፣ ደስ ይበልህ ብሎ አለው። ያን ሰምቶ በጌታችን ቃል ቅድስት ነፍሱ ከቅዱስ ሥጋው ተለየች። ጌታችን መላእክት ወደ ሰማይ አሳረጉት። ክብር የክብር ክብር፣ ጸጋ በጸጋ ላይ ጸጋን አገኘ እና ይህ የተደረገ በዚህች ዕለት በ68 ዓመተ ምህረት ይላል። 8 ዓመት ቢቀንሱበት ለአቆጣጠር ከሆነ በ60 ዓመተ ምህረት አካባቢ ማለት ነው። እግዚአብሔር የወንጌላዊውን በረከት ያሳድርብን። ይበቃናል አይደል? እሺ ይበቃ። አይ ሰዓት ይሏል እንግዲህ። በነገራችሁ ላይ ሌሎች የምንጨምራቸው ነገሮችም አሉ ከህይወቱ ከታሪኩ ከታምራቱ ውስጥ ያለ። ግን የሳምንቱን ቅዱሳን ስማቸውን ላስታውሳችሁና ትምህርታችን እናጠቃል። ዛሬ 30 ከሆነ በ23 ነው ተገናኝተን የነበረ። በ24 ሰማዕቱ ቅዱስ ጻና፣ አባ ሱንትዩ፣ አባ ይድራ፣ ቅድስት ደብረ ሲና። በ25 እናታችን ቅድስት ሳራ ከሁለት ልጆቿ ጋር ሰማዕትነት የተቀበለችው። አባታችን ባህታዊ አባ በብኑዳ፣ አቡነ ገብረ ማርያም ጻድቁ የገዳመ ልሆኙ ዓመታዊ በዓላቸው ነበር። እነ ቅዱስ ቴዎድሮስ ሰማዕታተ ፋርስ ነበሩ። በ26 ሰማዕቱ ቅዱስ ሱስንዮስ፣ ቅዱስ ዮሐንስ ወልደ ጸራቢ ሀገረ ባቢሎን የሀገረ ነነዌ። በ27 ደገኛ ተወዳጅ ሰማዕት ቅዱስ ፊቅጦር፣ አባ ኖባ፣ ሶሲማ፣ እስጢፋና፣ ማረታ፣ ዓመተ እግዚእ ክርስቶስ ክብራ። እነዚህ ሁሉ ቅዱሳት አንስት ዓመታዊ በዓላቸው ነበር። በ28 ቅዱስ ሜሌዎስ የደብረ ኮራ ሰዓቱ፣ እንደዚሁም ቅዱስ ብስጣውሮስ የሀገረ መቅሱር እና ባሲሊኮስ ሰማዕቱ ዓመታዊ በዓላቸው ነበረ። ትናንት በ29 ቅዱስ አርስጦስ ሐዋርያ ከ72ቱ አርድእት የቅዱስ ጳውሎስ ረድ የነበረ በቅዱስ ጳውሎስ መልእክት ስሙ የተጠቀሰ ትናንት ቅዳሴ ቅዱሳችሁ መልእክት ላይ አለ ስሙ። ከዚያ ትናንት ሌላኛው በኢየሩሳሌም የተሾመ ጻድቅ የዋህና ንጹሕ ብሎ መጽሐፍ የሚገልጸው የኢየሩሳሌም ኤጲስቆጶስ ቅዱስ አካክዮስ፣ ከሰማዕታት ወገን አባ ገምሶ። ዛሬ ከቅዱስ ማርቆስ ጋር እናታችን ቅድስት ማርያም አለች። ነገ እግዝእትነ ማርያም ድንግል ወላዲተ አምላክ እመቤታችን ዓመታዊ ልደት በዓሏ ነው። ከ33ቱ በዓላት ሁሉ ማንን ተወጅ ብትባል መርጣ ለወዳጇ ለአንድ ቅዱስ ባህታዊ ነገረችው። ልደቴን ወዳለሁ ከሁሉ ብላለችና ከ33ቱ በዓላት ሁሉ ደገኛው በዓል ልደቷ ነው። የበዓል መነሻ ስለሆነ ለሁሉም ከነገ ጀምሪያው ለ7 ቀን ከውጭ ነው የሚሆነው። እንግዲህ ጸሎትም ትምህርትም ይኖራል። ትምህርት እንግዲህ ያው ትምህርቱን እናንተ ናችሁ የምትመድቡት ባለቤቶቹ። ነገን እኔ ጀምራለሁኝ። ከዚያ በኋላ እንግዲህ ወጣ ገባ እያልን አንድ ቀን አንዳችን እያላችሁ እየመደባችሁ አስተማሪ ስታቱ ደግሞ እያስታወሳችሁኝ እንቀጥላለን። በየቀኑ ከማደነቆራችሁም ሳይሻል አይቀርም። ምንድነው የሚባል ደህና ዋላችሁ እንትን አንድ እዛ ጉባኤ ቤት በዛ ማዶ ያለ ፌስቡክ ላይ ሊሰድበኝ ሲፈልግ ምክንያት አትኖሩ አለካና ይሄ በፌስቡክ በዚህ በቲክቶክ አንድ ሰሞን እመቤታችን ቅዱሳንን የሚያቃሉ ነበሩ አይደለም የሆነስ እና ዛ ጊዜ መልስ ሰጠን እና በሁለት ጎራ ስድድብ ነበረ እና ያችን እድል አገኘ መሳደብ ፈልጓል። መጀመሪያ ግን አመሰግን እንዲህ አድርጎ ለገዳም ይረዳል ምናምን ይላል ጽፏ። እሷ ግን የስድብ ማንሻናት እናውቃታለን። ለምን ሚዛናዊ ለመምሰል ነው። እዛ ለመሳደብ የተጠቀመው ስንት ነውር እያለብን ያንን ሁሉ ትቶ እኔ የገረመኝ ነው የምነግራችሁ። መድረክ የሚመራ ራሱ፣ የሚሰብክ ራሱ፣ ጸሎት የሚያደርስ ራሱ፣ ምናምን የሚል ራሱ ምን አለ ቄስ እያለ እንኳ አቡነ በሉ አይላቸውም ራሱ እና እንዲያው በሞቴ እዛው ጉባኤ ቤቱ ሂጄ የንታ ቃለ ሕይወት ባሉበት ይሄን ያልቅሰው እንዲያው ጥሩ አይደለም። ይሄውን አልስጥህ ከፈለክ ና ውሰደው። ያ እንዲህ ያለበትን ጉባኤ ትችለት ይኸው መችዶ ያውቃል። እና አንዳንድ ጊዜ ግራ ይገባኛል እና ሰው እና ኧረ እነዚህ ሁላችሁ ሁለቱ ሳምንት ቅሬታ አቀረቡ። መድረክ እየመራን ተመርቀን አናውቅም እና
እንድትመርቋቸው። እንዴት አስቡት፣ የድካማቸው ብዛት መጥተው በስመ አብ ይላሉ። እስቲ የመጀመሪያውን መዝሙር እንዘምር ይላሉ። ከዛ ወደ መምህራችን እንሂድ ይላሉ። ስንት አረፍተ ነገር ናት ይኸውላችሁ። ችግር የለም ለአንዲት አረፍተ ነገርም ቃለ ሕይወት ያሰማልን ይባላል። እና ምርቃቱን ነው። ሌላ ነገር ቢሾ እኔ ነበርክ ማንበረከካቸው። ግን ምርቃት መሻት ጥሩ ነገር ነው። እና ምርቃቱ ግን ድሮ እኮ ነበራል ምርቃቱ የጋራ ነው ስል ነበር። ሰዓት ቁጠባ በሚል ነው እንደሱ የምናደርገው። እና ለሁሉም ከነገ ጀምሮ አስተማሪ ያው ነገ እኔ ያስተምራለሁ፣ ከዚያ በኋላ ያለው እግዚአብሔር ያውቃል። ሁሉም እንነጋገርበታለን። ስለዚህ ነገ የእመቤታችን ልደት ነው። የእግዝእትነ ማርያም በዓሉ የምናከብረው የት ነው? ፊት ሚካኤል። እዚያም ማዶ አለም ትሄዱ መሄድ ትችላላችሁ። ግን እኛ እዚህ ነው የምናከብረው። ቸስ ከደጃችን እያለች እመቤታችን አልፈን ሌላ ቦታ አንሄድም። እዚያ ደግሞ ሰው ስለሚበዛ መውጫ መግቢያ የለውም። እዚህ ግን ዓለም ነው፣ ለመውጣትም ለመግባትም ጥሩ ነው። እና ስለዚህ እናከብራለን እመቤታችን ልደት። አብረን ኢያቄም ወሐናን እናስባለን። አቡነ ቀውስጦስ ጻድቁ ነገ ነው ልደታቸው። የመሃገሉ አቡነ ቀውስጦስ፣ ቅዱስ በርቶሎሜዎስ ኤጲስቆጶስ፣ አባ ሕርያቆስ ቅዳሴውን የደረሰበት ቀን ነው ነገ። እሱንም እናስባለን። በሁለት ጻድቅ ኢዮብ፣ ተአጋሲ ኢዮብ፣ አባ ቴዎድሮስ እና አባ ኤሲ አሉ። በሶስት ቅዱስ ያሶን፣ አባ ብሶይ፣ ቡርክት ንግሥት ወለተ ማርያም፣ እነ ቀሲስ ሴም ሌሎችም ቅዱሳን አሉ። በአራት አቡነ መልከ ጼዴቅ የሚዳ ሸዋ ውስጥ ገዳም ያላቸው ታላቁ መልከ ጼዴቅ የአቡነ ሀብተ ማርያም የቆመ አባታቸው፣ አቡነ አድኃኒ ጻድቁ የአቡነ ተክለ ሃይማኖት ረድ የነበሩት አድኃኒ ጻድቁ እና አባ ዮሐንስ እና ሶሲማና ኖዳ የሚባሉ ሰማዕታት ዓመታዊ በዓላቸው ነው። በአምስት ነቢዩ ቅዱስ ኤርምያስ ዓመታዊ በዓሉ ነው። የዛሬ ሳምንት ስንት ነው የሚሆነው? 7 ነው። በስድስት አባታችን እስክንድሪያዊ ቅዱስ መቃርስ ዓመታዊ በዓሉ ነው። ቅድስት ሰሎሜ የደብረ ሊባኖሷ ታላቋ እናት ገዳማዊት ቅድስት ሰሎሜ፣ ቅድስት ዳላዢ ወይም ዲላጊ እና ልጆቿ ሰማዕታት ናቸው። እነ ቅዱስ ዳናሴዎስ፣ እነ ቅዱስ ይስሐቅ፣ ሌሎችም ቅዱሳን የዚያን ቀን ዓመታዊ በዓላቸው አለ። በስድስት የዛሬ ሳምንት በ7 ቅዱስ ተናገር አትናቴዎስ ሐዋርያው። ስለዚህ ዛሬ ሳምንት የእመቤታችንም የልደቷ ማጠቃለያ የሐዋርያው የአትናቴዎስም ዓመታዊ በዓል ነው። ደግሞ ዓርብ ነው፣ መደበኛ የጉባኤ ሰዓት ነው ማለት ነው። ቅዱስ አትናቴዎስ ብቻ አይደለም። ሌላ በዓል አስታውሱ። ሌላ አለ፣ 2 በዓላት አሉ። እስቲ አንዱን ታላቁ ሲኖዳ ልደቱ ማለት ነው፣ አርሲ መትሬዳ ሲኖዳ እና ደግሞ ቅዱስ ዮሐንስ የሚባል አባታችን ገዳማዊ ምጽዋት የሚወድ ቅዱስ አባት ነው። እግዚአብሔር አምላካችን ሁላችን የዚያ ሰዎች ይበለን። ርዕሳችን ምን ነበረ? ወየ ራቁቱን ሸሸ። አጭር ነገር ብቻ ልንገራችሁ ለእኛ ትምህርት እንዲሆንን ነው። ቅዱስ ማርቆስ ራቁቱን ሸሸ ለመባል 2 ነገር፣ አንዱን ነግሬያችኋለሁ። ምክንያቱም ሲመጣ አለባበሱ ራቁቱን በላይ የሚሸፍን ነገር፣ ምክንያቱም በላይ የወሰዱት ሰንዱኑን ነው፣ ሲይዙት እሱን ነው ትቶላቸው ሄደ። ሊጨብጡ ሲሞክሩ ያንን ነው ትቶላቸው ሄደ። ልብስን ስለመተው በወንጌል ልትጻፈ ሌላ ቃል አለ አይደለም? በርጤሜዎስን አታስታውሱትም? አይነ ስውሩ ጌታችን አይኑን ሊያበራለት ሲል መጀመሪያ ጮኸ። ምን እያለ? ወልደ ዳዊት ተሳሃለኒ፣ የዳዊት ልጅ ሆይ ይቅር በለኝ ራራልኝ እያለ ሲጮህ ከዚያ የነበሩ ሰዎች ምን አሉት? ወንጌል ባለፈው በቀደም አንብቦ ያልኳችሁስ አነበባችሁ? እስቲ ያነበባችሁ ባሉ እንጂ አውጡት። ሌሎቻችሁስ? ቅጣት። አሁን ወንጌልን ቅጣት ብዬ ደግሞ ማለት ይከብደኛል። አሁን ሙሉን አንብቡ ልላችሁ ነበር። ቅጣት ሳይሆን በሉ ሙሉ የማቴዎስ፣ የማርቆስ፣ የሉቃስ፣ ዮሐንስ 4ቱን ወንጌል አንብባችሁ ትጨርሳላችሁ። እጃችሁን ታጥባችሁ ስታነቡ ወንጌል ማለት ነው፣ ትእዛዝ ነው። እጃችሁን ታጥባችሁ አቡነ ዘበሰማያት ብላችሁ አማትባችሁ ነው የምታነቡት። እስከቻላችሁት በቀን 10 ምዕራፍ አንብቡ፣ 1 ምዕራፍ አንብቡ፣ 3 ምዕራፍ አንብቡ። ግን እንድትጨርሱ 4 ወንጌል አንብባችሁ መጨረስ ግዴታችሁ ነው። ብትችሉ በባዶ ሆድ ከምግብ በፊት፣ ካልቻላችሁ ደግሞ ምግብ ከተመግባችሁ ከ30 ደቂቃ ከ1 ሰዓት በኋላ አፍ አጥርታችሁ። ገብቷችኋል ወይ? ሁላችሁም ታነባላችሁ ወንጌል 4 ወንጌል። ይሄ ትእዛዝ ነው። እምቢ ካላችሁ እናንተ ታውቃላችሁ፣ እኔ አልቆጣጠራችሁም። ስለዚህ የሰጠዋቸው የቤት ስራ ምን ነበር? ሚን ብፁዕ ዘኢዮብ እምዘይነስእ፣ ከሚቀበል ይልቅ የሚሰጥ ብፁዕ ነው። በከመ ቃሉ ለእግዚእነ አለ ጌታችን እንዳለ። እስቲ ያነበባችሁ አገኛችሁ? እንደዛ የሚል ቃል ምን የሚል አገኘ? አንድ ተመሳሳይ በዛ በቴሌግራም የላክልኝ ልጅ ያለ፣ ግን ተመሳሳይ አይደለም። ያው ምጽዋተ አበድር እመስዋዕት
የሚለውን ከመስዋዕት ይልቅ ምጽዋት እወዳለሁ የሚለውን ለምን በትርጓሜ ያኛውን ይኸውላችሁ ጌታችን ስለ ምጽዋት ያስተማረባቸው ስፍራዎች አሉ አይደለም። ይህንን ኃይለ ቃል ጌታችን እንዳለ ብሎ ያለ እስኪ አንድ ነገር ልንገራችሁ። ቅዱስ ጳውሎስ በመልእክቱ ቅዱስ ሙሴን የተቃወሙት በብሉይ ኪዳን በፈርዖን ቤት 2 ጠንቋዮች ተቃውሞት ነበር አይደለም። በኦሪቱ ላይ ስማቸውን ይናገራል አይናገርም? ግን ቅዱስ ጳውሎስ ምን አለ? ከመያኔስ ወያንበሬስ ብሎ ስማቸውን ተናገር አይደል? ለምን ቢሉ ሁሉ እኮ አልተጻፈም። እንዴት ዋላችሁ? እንዴት ዋላችሁ? ሁሉ ተጽፏል። ጌታችን እንደዛ ብሎ ለደቀ መዛሙርቱ አስተምሯቸው ነበረ። ነገር ግን ያልተጻፈ አንድም ጌታችን ለቅዱስ ጳውሎስ ተገልጦ የነገረው ነው። ተመሳሳዩን በትርጓሜ ተመሳሳዩን ይዞ እንዲህ ብሎ አነበበው ይላል። ግን ጌታችን ተናግሮ አስተምሮ ያልጻፈ ስለሆነ አንብቦ ያልኳችሁ ለምንድን ነው? ሁሉ ነገር ምክንያቱም አንድን ፕሮቴስታንት መከራከሪያ አያስፈልግም እንጂ ጌታ እንዳለ ያለውን ያን ጥቅስ ታመጣና እስቲ ጌታ ያለበትን ቦታ ፈልገህ አሳይ። እያችሁ ሁሉ ነገር ተጽፎ አይገኝም እኮ። ያልተጻፈ ብዙ ነገር አለ። ቅዱሳን በትውፊት አንዳንዱን ቅዱስ ጳውሎስ ተናግሮታል፣ አንዳንዱን ደግሞ አልተናገረው። ለዚያ ነው ባለፈው ሰምታችሁ ከሆነ ሰዎች ቅዱስ ጳውሎስን ወደ መንቀፍ የመጡ ሰዎች አሉ። ድሮ ገድላትን ይነቅፉ የነበሩ እና ቅዱስ ጳውሎስ ለቆሮንቶሶች ሲጽፍላቸው በ7ኛው ምዕራፍ 1ኛ ቆሮንቶስ ላይ ይህንን ግን ከጌታ ሳይሆን ከማን እላለሁ አለ? ከራሴ። ይህንን ይዘው ምን አሉ? የራሱን አመለካከት ነው። ኧረ ሎቱ ስብሐት። ጌታ በወንጌል ያልተናገረው ሲል ነው እንጂ የጌታ ቃል ያልሆነ ነገር ቅዱስ ጳውሎስ እንዴት ብሎ ይናገራል? አለመማር በጣም ይጎዳል የምንለው በተለይ ጉባኤ ቤት ቅዱሳት መጻሕፍት ትርጓሜ አለማወቅ በጣም ነው የሚጎዳ። እንዲያው ነገርን አንሶት ነው። ደህና ዋላችሁ። እና ወልደ ዳዊት ተሳሃለኒ የዳዊት ልጅ ብሎ ሲለው እዚያ አካባቢ የነበሩት ምን አሉት? ዝም በል አትጩህብን አሉት። ዝም በል። እንደዛ ሲሉት ጌታችን ቆመለት። ጥሩት አላቸው። ሐዋርያት መጥተው ደስታ አድርግ ዛሬ ደስ ይበልህ መምህር እየጠራህ ነው አሉት። ከዛ ስራዬ ብሎ ምን አደረገ? በላይ የለበሰውን ልብስ አልቆ ትቶት ሄደ። አሁን ልብስ ማውለቅን ለሁለት ነገር እንድንረዳው ብዬ ነው። ለጊዜውና ለፍጻሜ በሚል ደህና ዋላችሁ። ለጊዜው ልብስ ማውለቅ የሚመከር የሚመሰገን ነገር አለ። ቅዱስ ማርቆስም ልብሱን ትቶ የሄደ በፍርሃት አይደል ከመሞት መሰንበት ነው። ፍርሃት ቦታ አለው። የማይገባ ቦታ ላይ ፍርሃት ስለ ቅዱስ ማርቆስ አይደለም የምንነጋገረው፣ ስለ ራሳችን ነው። ፍርሃት የሚገባበት ቦታ አለ፣ የማይገባበት ቦታ አለ። የማይገባበት ቦታ ላይ መፍራት አልኳችሁ። አንድ ወንድ ሚስቱ፣ እህቱ፣ እናቱ ባሉበት ስፍራ ፈርቶ ትቷቸው ሊሸሽ አይገባም። የፈለገ ፈሪውን ቀድሟቸው መሞት አለበት፣ ማዳን ባይችል እንኳ ማለት ነው አይደል? በሀገር በሃይማኖት በርስት በመሳሰለው በቤተሰብ በመሳሰለው ጉዳይ ትቶ መሸሽ አይገባም መፍራት። በግል ጉዳይ ግን ፈርቶ ቢሸሹት ግድ የለም። በሃይማኖት ጉዳይ ግን እንደዚህ የለም። በሃይማኖት ጉዳይ ለግል ከሆነ ፈርቶ መሸሽ ይቻላል። ቤተክርስቲያን ለጥፋት አጋልጦ መሸሽ ግን የለም። ስለዚህ የሚመሰገን ነገር አይደለም። በአንድ ጎኑ ለእኛ ትምህርት እንዲሆንን። ሁለተኛ ነገር ልብስ ትቶ መሸሽ ለአሉታ ያስተረጉማል። ልብስ የምን ምሳሌ ነው? የጸጋ እግዚአብሔር እናዋላችሁ። የለበስነው ልብስ የምን ምሳሌ ነው? የጸጋ እግዚአብሔር፣ የጸጋ መንፈስ ቅዱስ ምሳሌ። አየህ፣ ቤተክርስቲያንን ትታት ክርስቶስን ትተህ ስትሄድ ምንህ ይቀራል? ምንህ ይነሳል? ምንህ ይወሰዳል? ጸጋ ይወሰዳል። ያን ነው። እንደገና ደግሞ አንድም ብለን ወደ በጎን ተረጉመዋለን። ያ ልብስ በላዩ ላይ ያለ ልብስ የብሉይ ኪዳን ምሳሌ ነው። ብሉይን የመተው አዲሱን ልበሱት ሌለ አሮጌው ልብስ ሳይጣል አዲሱ ይለበሳል? ንገሩኝ። አይለበስም። ስለዚህ የዚያ ምሳሌ። ሁለተኛ ያ ድሪቶ ያ ልብስ ስለ ቅዱስ ማርቆስ አይደለም የምናወራው፣ ምሳሌነት ነው። ሀተታ እየሰጠን ነው። ቅዱስ ማርቆስን በዛ መግለጣችን አይደለም። ኃጢአትን እንደ ካባ ለብሰን የምንኖር ሰዎች ስለሆነ ብዙዎቻችን የዚያ ምሳሌ ነው። መጽሐፍ ኃጢአትን ምን ብሎት ይላል? ግድፍዎ፣ ተዉት፣ ጣሉት። ኃጢአትን እንደ ሸማ ለብሶ የሚኖር ሰው ካለ እንግዲህ በበጎም ባሉታዩ ሁሉም ግን ለእኛ ትምህርት ሊሆነን ነው። የልብስ ነገር ከተነሳ መጨረሻ ማጠቃለያ ነገራችሁ እኔ በሕይወት የሚያስገርሙ ነገሮች አሉ። አንደኛ የልብስ ነገር ከተነሳ ልብስ ሲበላሽ ሁለት ነገር ይሆናል አይደል? አንደኛ
ልብሰ ምክ ይባላል። ሁለተኛ ልብሰ ትውዝፍት ይባላል። ልብሰ ምክ ለወንዶች፣ ልብሰ ትውዝፍት ለሴቶች ነው። ትውዝፍት ምን ማለት ነው? ያመንዘራ ጌጥ ማለት ነው አይደል? ልብሳችሁ ሰው እንዲያያችሁ ብላችሁ ከለበሳችሁ የለበሳችሁት ልብስ የአመንዘራ ልብስ ይባላል። ለመታየት ብላችሁ አካል የሚያጋልጥ ጌጥ የበዛበት ልብሳት። ወንዶች እንደገና ደግሞ በጣም መርጣችሁ ጥሩ ጥሩ ስለብሱ ልብሰ ምክ ይባላል። ለመመካት እኔ እንዲህ ነኝ። ይሄ ችግር ዛሬ መጥቶ ብዙ ቦታ ገብቶብናል። ቤተክርስቲያን ውስጥ ሁሉ ገብቶ ስመ ምክ አለ አይደል? ሰው ሙያ የሌለው ስም ራሱ ላይ ሲለጥፍ መጋቢ ምናምን ሊቀ ምናምን ብሎ የማይውልበትን ሙያ እሱ ምን ይባላል? በሌለው ነገር ለመመካት ሰው ሲሞክር አስቡትን። በነገራችሁ ላይ ልብስ ያስመካል። እንዴት ዋላችሁ? አይገባም እንጂ በእውቀት ቢመኩ ገንዘብ ነው የያዙት ነው ንብረት ምናምን። እንዲያው አይገባም እንጂ ሰው እንዴት በልብስ ይመካል? ላይ በተጣለ ነገር ተገፎ በሚጣል ነገር። ልክ እንደዛ ሁሉ በስም እንዴት ሰው ይመካል? ያውም ባልዋለበት ስም በየስፍራው የስም ነገር የምታውቁት ነው አይደለም? ወንበር መንበረ ምክ የሚባል ደግሞ አለ አይደል? መንበረ ምክ በየስፍራው አስቃውን። ለምሳሌ ጎንደር ውስጥ አንድ ደብር ደግሞ ብጠራ ደግሞ ሰሞኑን መሰደቢያ ይሆነኛል ብዬ ነው እንጂ ጎንደር ውስጥ የኛ ቤተክርስቲያን ያለው ወንበር አለ አይደለም? ያ ሰውዬ አመቱ ያስገባው አንድ ወንበር 70 ሺህ ብር፣ አንድ ወንበር 70 ሺህ ብር፣ ለሁለት ወንበር 140 ሺህ ብር ማለት ነው። አላይ ውስጥ ታዩት ጌጡ የበዛ ነገር ማለት ነው። ምንድን ነው ፋይዳው? ወንበር ምንድን ነው ዓላማው? መጀመሪያ ስርዓተ ቤተክርስቲያን ከፈለጋችሁ ቤተክርስቲያን ውስጥ ወንበር አይገባም። ቤተክርስቲያን ውስጥ ወንበር የሚገባ ለድውያን ነው። ቤተክርስቲያን ውስጥ ወንበር አስገቡ የሚል በተለይ ቤተ መቅደስ ውስጥ ወንበር ይገባል? በቅዳሴ ጊዜ መቀመጥ ይቻላል? ንገሩኝ እንጂ። አረ እንደው አጠቃላይ ቤተ መቅደስ ውስጥ መቀመጥ ይቻላል? አይቻልም። በነገራችሁ ላይ አንድ ካህን ድውይ ከሆነና መቆም ማይችል ከሆነ ቤተ መቅደስ ውስጥ እኮ መቆረብ አይችልም። ቅድስት ላይ የሚያስቀድስበት ምክንያት ድውይ ከሆነና ቤተ መቅደስ ውስጥ ገብቶ መቆም ማይችል ከሆነ ቅድስት ላይ ነው የሚሆነው። አለኩ እንደዚህ የሚል ስርዓት አለን በቤተክርስቲያናችን እንድታውቁት። ከዚያ አልፎ ደግሞ በዚህ ስገረም አንድ ማህሌት ላይ የተቀረጸ ነውና ወንበሩ አለቃው የሚቀመጥበት ወጣት ነው አለቃው፣ ከገባችሁ ፍንጩ ይገባችኋል። ከኋላ የሚቀመጥበት የግሩማን መላእክት ስላሉ መላእክት የሱ ምኖቹ ናቸው? መቀመጫዎች ማለት መደገፊያ። ይሄ ምን ይባላል? መንበረ ምክ። እኔ በነገራችሁ ላይ አለቃው ዱካ ላይ ቢቀመጥ ምን ችግር አለው? ንገሩኝ። ገመድ ወንበር ላይ ቢቀመጥ ምን ችግር አለው? ባለፈው ትራስ ይዛችሁ አመጣችሁ እዚህ ያስቀመጣችሁ ልታስተምሩ ለሰው ያልሆነ ነገር ስላሰባችሁልን እናመሰግናለን። ሲሆን መሬት ላይ ነው መቀመጥ የነበረብን። ለምን? ጌታችን ምን አለ? ወልደ እጓለ እመሕያውሰ ይመጽአ ከመ ይትለአክዎ ዳይሞ ከመ ይትለአክ። የሰው ልጅ ክርስቶስ ሊያገለግል እንጂ እንዲያገለግሉት አልመጣም ማለት። ከእናንተ ታላቅ ሊሆን የሚወድ ምን ይሁን? ታናሽ ይሁን። አንድ ሰው ከፍ ካለ ቦታ ሹመት ሲሰጠው መምረጥ ያለበት ዝቅ ያለ ወንበር ነው። ይሄ አሁን ምን አይነት ነገር ነው? በጣም ያሳፍራል እኮ። እና አለባበስ ምን እንቀመጥ እንዲህ ሰው የሚቀመጥበትን ወንበር እንዴት ጌጥ ይሰራለታል? ምን ሊያደርግለት? እንኳን የመነኮሰ ሰው እንኳን ቤተክርስቲያን የሚያስተዳድር እናንተ ጌጥ ያለው ወንበር ቤት ምን ያደርግላችኋል? ዲዛይኑ ምንድን ነው ሙያው? ነና ዋላችሁ። ዲዛይኑ ምንድን ነው ሙያው? እንኳን ሌላ አሁን ከሆነ እኔ መነገራችሁ ላይ ልብስ ተሰርቶ የሚመጣ ይሄ ነጭ ልብስ እዚህ ላይ ያ ሁሉ ግስ ዝክንትል ምንድን ነው እዚህ ላይ ያለ? እንዴት ነው? ምንድን ነው ዓላማው? በነገራችሁ ላይ ልብሱ እኛ ነጭ ነው ልበሱ የተባለ ጌጠኛ ልብስ ነው የተባልነ። ነጭነቱ ቀርቶ ለምንድን ነው ላይ ዝክንትል የሚደረግበት? ኋላማ ስመለከተው ሁላችንም ምን ልብሱ አለው። እኔ ሰውን አሰርቶ አመቶ ይጣለ የእውነቴን ነው። እኔ አይን እያየን እዛ አላሰራም አላበድኩም። እኔ ምን ያደርጋል? ምንድን ነው ዓላማው? በነገራችሁ ላይ የልብሱን ዋጋ የሚያስወድደው ምንድን ነው? አዎ ዲዛይኑ። ባይሆን ይህ እንጀራችሁ የሆነ ሰዎች ዜሪው ናቸው አውቃለሁ። አንዳንድ ሰዎች ያላችሁ እንግዲህ እውነቴን ነው። ምንድን ነው ዓላማችን? ይህንን ይይዝና የወሉት አባቶቻችን ምን ይላል ሰው? እሱ እኮ የሚያስተምር የመነኮሳት ትምህርት የባህታውያን። እስቲ ያሳየኝ ይሄ የመነኮሳት ትምህርት ነው የሚል ከየት? ወንጌል ለማን የተሰራች? ለመነኮሳት ብቻ ነው? የሁላችን የጋራ ሕግ ናት እኮ። የሕፃን እንውደድ፣ በስርዓት እንልበስ። በቃ እንዲህ የልብስ ነገር ከተነሳ ደግሞ በጣም ያዘንኩበት ሰሞኑን ከአውሮፓ ልብስ ተልኳል ለዚህ ለቸገራቸው ማለት ነው። የተላከው ልብስ በጣም ከመብዛቱ የተነሳ ጉምሩክ ለቀም። ይህማ የንግድ ነው። ለምን ሲባል የተላከበት መንገድ ጥሩ አልነበረም። በግለሰብ ነው የተላከ። ምክንያቱም በማህበር በኩል ወይ በሆነ መንገድ ነው። ለምን ለነዳያን ነው የተላከው። የሚገርማችሁ ነገር ለልብሱ ቀረጥ የተጠየቀ ነው 335 ሺህ ብር ነው።
ልብሱ ስንት ሊያወጣ ነው? አላየሁትም እስካሁን ልብሱ ስንት ነው? እና እነዛ ሰዎች እኔ እውነቴን ነው እነሱ በቅንነት አስበውት ይሆናል። አውሮፓ ያሉ ወገኖቻችን እኔ ያደረጉ በቅንነት ግን ለወደፊቱ ልምከር እዚህ እየተቀረጸ ስለሆነ ይህን የምታዩ ሰዎች እባካችሁ፣ ምክንያቱም ከውጭ ሀገር መላክ ያለበት ይሄ አለ አይደለ? ሳምንትም 2 ሳምንትም ወርም ለብሶ የሚያስቀምጡት ልብስ አለ አይደለም? እሱ ከሚጣል እሱ ለነዳያን ይሆናል። አዲስ ልብስ ለምን ከዛ ይገዛሉ? ከዚህ ለልጆች ልከው የማያስገዙ መላኪያው ራሱ ከ100 ምናምን ሺህ ብር ሳይሆን ይቀራል። ማለት እኮ ነው። አንዲቱ ስትነግረኝ ለአንድ ሻንጣ ወደ 100 ዩሮ ነው የከፈለችው። ሌላኛው ለአንድ ሻንጣ ማለት ነው። እሱን ለ10 ምናምን ሻንጣ አስሉት እና ለወደፊቱ አታድርጉት። አሁን አይ ይህን የሚያክል ነገር የማይቀርም ብለው እንደገና አሁንም ትናንት ነው ዛሬ 300 ምናምን ሺህ ብር ቀረጥ ተከፍሏል፣ ሊከፈል ነው ተከፍሏል ነው አሉ። አስቡት የስንት ድሃ ጉሮሮ። ለአንድ ገዳም ትንሽ ሳንቲም ብንጨምርበት መቋቋሚያ ነገር የሚሆን ገንዘብ ነው። አዝናለሁ እኔ በጣም እና አንዳንድ ጊዜ ፈሊጥ ያስፈልጋል። ደግነት ፈሊጥም ያስፈልገዋል። እነዚህ ሰዎች ፈሊጥ ያስፈልጋል። እንዴት ብሎ በነገራቸው ላይ በግለሰብ ስም በካርጎ በጉምሩክ እንዴት ብሎ 12 ሻንጣ ልብስ እንዴት ብሎ ማለፍ ይችላል? የማይሞከር ነገር እኮ አንድ ሻንጣ ይዘን ለማለፍ እኮ ችግር ነው። እና እንደዚህ ሆኖ የውላችሁ ተጎድተናል ሰሞኑን። እኔ ከኔ ኪስ አልወጣም፣ እውነቴን ነው። ግን ያ ገንዘብ የማን ነው? ለእኔ የእግዚአብሔር ነው። ደህና ዋላችሁ። ይሄ 300 ምናምን ሺህ ብር ለቀረጥ የተከፈለው ገንዘብ ለመላኪያ ከተከፈለው ጋር 400 ምናምን ሺህ ብር አስሉትና እኔ በእውነት አንድ እውነት ልንገራችሁ፣ እኔ መንግስትን በማልወቅስበት አልወቅስም። የጎን ወቅሶች ትክክል ነው ያደረጉ። እኔ በነገራ የፈለገ ይሆኑ ለምን ጋኔን አይሆኑም እንኳን ሰዎቹ ማለት ነው። ይሄ ትክክል ነው እንዴ። እና ታዲያ ለእርዳታ ነው ተብሎ 10 ምናምን ሻንጣ ደብዳቤ የለው ምን የለው በባዶ በግለሰብ ስም ተልኮ እንዴት ብሎ ማለፍ ይችላል? እና ይሄን ያደረጉ ሰዎች እኔ ቅሬታ የለኝም። ባይሆን አይሰሙም እንጂ ይህንን አንድ አላሎ እዛ የሚሰማ ይህን ከሰማ እንዲው መችስ አቅሙ ካለ እንዲው ትለቅልን ጥሩ ነበር። ለምን ለድሃ ነው፣ ለእኛ ምን ያደርግልናል? ለወገኖቻችን ነው። የተወሰነው ለአብነት ተማሪዎች፣ የተወሰነው ለህፃናት እዚህ ላሉት፣ የተወሰነው ደግሞ ለነዳያን የሚሆን ነበርና እንዲህ አይነት ነገር ተፈጥሯል። እኔ ይህንን ነገር መናገር ግድ ብሎኝ ነው። ለምን ቢባል ለወደፊቱ ባካችሁ ልብስ አትላኩ። ከላካችሁ የለበሳችሁትን ልብስ ብቻ አዲስ ከፈለጋችሁ አዲስ አበባ ላለ ወይ ጎንደር ላለ ለምታውቁት ሰው ልካችሁ አስገዙ። ከዛ ለነዳያን አከፋፍሉ እንጂ ሌላ ያል ኪሳራ እና ችግር ነው። እና ቸሩ መድኃኔዓለም ለሁላችንም የቸርነትን ስራ ያደርግልን። እና ባጭር እንግዲህ ወየ ራቁቱን ሸሸ የሚለው አጭር ሀተታ ለመስጠት ያክል ነው። የቸሩ መድኃኔዓለም ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊዓ ለአግብርቲከ ለእለ ነጽየው ስመከ እቀበነ ወሉደ ሕዝብከ ወእጽራነ በኃይለ መላእክትከ ወአጥራ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ረድአነ በዕፀ መስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በአንሳእለከ መሐርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ ታጥብአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ
ርድአነ ወትረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነጽር ኀቤነ ጸለይ ለነ ለደቂቅኪ ወአድኅነነ እምኩሎ መንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ ሀሉ ምስሌነ ረዳኤ ኩነነ ኢትግደፈነ ወኢትመንነነ አምላከ ሰላም ተራድአነ እግዝእትነ እግዝእትነ ነጽር ኀቤነ ሰላመ ወልድኪ ያሉ ምስሌነ ኢትግደፈነ ኢትግደፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ በመስቀልከ ባርከነ መርቆሬዎስ አበኩልና በኪዳንከ በኪዳንከ ተማኅፀነ አብየ እግዚእ አበኩልና በኪዳንከ በኪዳንከ ተማኅፀነ ዕፀ መስቀል አንገሰ ኩልነ በኪዳንኪ በኪዳንኪ ተማኅፀነ ወላዲተ አምላክ እመኩን ለቅዱሳን አባቶቻችን የተለመነ አምላክ ለእኛ የሚለመንን የሰማነውን በልቦ ያሳደረብን ቅዱሳን ረድኤት በረከት ያሳትፈን፣ ጉባኤውን ያስፋልን፣ ለሕዝበ ክርስቲያን ኃይልና ምሕረት ያወርድልን። አቡነ ዘበሰማያት ይድግፍታ ወያምጽ ቅድስ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘወሀቦሙ ስልጣነ ለአበዊነ ሐዋርያት በዘእመረ መንፈስ ቅዱስ በደሙ ንጹሕ እስራኤለክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከይዜ አበወየ ካህናት ወአኀውየ ዲያቆናት አግብርት ወእማት ወእማተ እግዚአብሔር በበስምክን ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስየክሙ በአፉ ለመንፈስ ቅዱስ ወድለዋ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ንበል። በዛ አለፈ ስርየት ወለዘ ይመጽእ ዕቅበት ከማሁ በእንተ እግዝእትነ ማርያም
ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት የኃጢአተ ኩሉ ህዝበ ከመ ሰራ ኃጢአት እግዚአብሔር ይፍታ። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። መልእክቶችን ልንገራችሁ። ያው በእርግጥ 1-3 ያክል መልእክቶች አሉን። እነሱን ላንሳላችሁ። አንደኛው ከነገ ጀምሮ ለ7 ቀን ያው ቅድም ያልኳችሁ ጸሎት ስላለ ከውጭ የሚደረገው ማለት ነው 9:45 ላይ ይሆናልና በሰዓት ተገናኝተን ጸሎት ይደረስ ነው። ስለት ያለባችሁ እንግዲህ እንደ ዕዳ ስለሚቆጠር ነገ በር ላይ ይለጥፋል ይላል። ከቻላችሁ ራሳችሁ አስታውሱ። ስለት የተሳለን ሰዎች ያንን ስለት ማስገባት ይገባል። እግረ መንገዱንም ምጽዋት ማድረግ ከፈለጋችሁ እዚህ አስተባባሪዎቹ ከውጭ ያሉ ልጆች የሚልኩት ገንዘብ ስላለ ለስለት ተብሎ ያን ሁሉ መቼም ንብላው ማለት ስለሚከብድ ለ7ኛው ቀን ብቻ ሳይሆን ከዛ በፊትም ዝክር ማድረግ ከፈለጋችሁ መደገስ ለነዳያን ለሌላ ለአብነት ተማሪ ለነዳያን ከፈለጋችሁ ትችላላችሁ። ስለዚህ ስለት ግን የተሳላችሁ እንደሱ ያው ከነገ ጀምሮ ይለጠፋልና እሱ ላይ ነው። ነገ የፍትሐ ነገሥት ኮርሲያ ወይም እመቤታችን ክብረ በዓል ስለሆነ አይኖርም። ግንቦት 8 ግን ቅዳሜ ማለት ነው የነገ ቅዳሜ ሳምንት ፈተና ስላለ እንድታነቡ እስካሁን የተማራችሁትን የሚል መልእክት አለ። ሽልማት ለሶስት ያውላችሁ ሁሉንም ነገር ማስተማሪያ ማድረግ ጥሩ ነው አይደለም? አይደለም? እኔ ጥሩ ነው እላለሁ። ሽልማት ይላል ለማን? ለተጋቡ። ስላገቡ ነው የምንሸልማቸው። ስጦታ ነው የሚሻል። እሺ ለወደፊቱ ስትጽፉት ይሄ ምን ይባል? ስጦታ ነው እንጂ ሽልማት ምን ሰርተው ነው የሚሸልማቸው? ስላገባች ነው የምንሸልማት። ስላገባ ያንን ሽልማት ከሆነ የተክሊሉ ተሸልመዋል። እዚህኛ ግን የምንሸልማቸው ስራ ሲሰሩ ቀን ነው። ስለዚህ ስጦታ ነው። ሁለተኛ ማስተካከያ፣ ቅጥያ አትውደዱ። በሞቴ ቅጥያ እናንተም አታስለምዱ። እዛም ቤተክርስቲያን ሰምቻለሁኝ ወይዘሪት ገሌ ወይዘሮ ገሌ ጭራሽ ሲስተር ደግሞ አለው እህታችን ለማለት ነው። እንደ ማገር በዛ በሕክምናው ማድረግ እንዲ አትውደዱ። ራሱ ሐኪም ሆናችሁ በነገራችሁ ታውቃላችሁ አይደለም? ዶክተር የሚባል በዓለም አቀፍ ፒኤችዲ ያለው ነው እንጂ የሕክምና ዶክተሮች ታውቃላችሁ። ከብዙ ጭቅጭቅ በኋላ ነው ዶክተር የሚባለው የተወሰነው። እንግዲህ ያላችሁ ደግሞ የተወሰነ ዶክተር ቅር ካላችሁ የራሳችሁ ጉዳይ ነው። እውነቴን ነው። ግን አሁን ስለተወሰነ እናንተን ዶክተር እንላለን። ግን እንዲያው ይሄ ሲስተር ወይዘሮ አንድ ቁም ነገር በመጀመሪያ ወይዘሮ የወንድ ስም ነው እንድታውቁት። አሁን እኮ አንዳንዱ ነገር ስንናገር ቸገረን። ወይዘሮ የወንድ ስም ነው። በጊዜ ሂደት እዚህ በፊት ስናገር ታስታውሳለች። ለምሳሌ ባለጌ ምን ማለት ነው ብለናል? ባለጌትነት የጌቶች ዘር ለማለት ነው አይደለም? ዛሬ ደግሞ ሙልጭ ያለ ስድብ ሆኗል አይደለም? ጨዋ የሚለው ነገር ዛሬ በጣም ያማረ የተከበረ ሰው ለማለት ነው። ግን ያልተማረ አላዋቂ ማለት ነው አይደለም? ልክ እንደዛ ሁሉ ወይዘሮ ማለት ከነገስታት ዘር የሚወለድ ወንዶች በሙሉ ወይዘሮ ነው የሚባሉት። አታስታውሱም? ምጽርሃ ደሴት ላይ ቀብሩ ምን ይላልና አዲያም ሰግድ ኢያሱ የተቀበሩበት ወይዘሮ ቀብራለ የሚባል እና ወይዘሮ ድሮ የወንድ ስም ነው እንድታውቁት። የወንድ በቤተ መንግስት የሚወለዱ ሴቶች ወይዘሪት ይባላሉ። አሁን ተገለበጠና ያላገባች ሴት በሙሉ ወይዘሪት ማዕረግ ማለት ነው። ላላገባች ሴት ምን ማዕረግ ያስፈልጋታል? በቃ እገሊት ናት። ያላገባው ወንድም አቶ እኮ ትልቅ ማዕረግ ነው። በነገራችሁ ላይ ማዕረግ ሰው ሰርቶ ሊያገኘው የሚገባ ማዕረግ ነው እንጂ ዝም ብለህ እድሜ ስለገፋ አቶ የለም። ዲያቆን የሚለውን ግን ተቀበለናል የሶስቱንም ማዕረግ ስለሆነ። ስለዚህ ዲያቆን እንዳለው እና እህታችን ናርዶስ፣ ዲያቆን አበራና እህታችን እንቁጣጣሽ፣ አቶ ቴዎድሮስ ወንድማችን ቴዎድሮስ እና እህታችን ትዕግስት አሁን ያው እዚህ ለመጋፋት ስለማይመች ከወጡ ወንድም እህቶቻችን በኋላ አባታችን ስላለው መታችሁ ስጦታችሁ እንድትቀበሉ ነው። ያውላችሁ አሁን በዚህ አንዳንዱ ቅር ይለዋል። አሁን እንደዚህ ባለው ቀን እንደዚህ ለምን እና መቼ ላስተምር ሌላ ቀን ማትፈልግ ይላል። የለም የለም። ምክንያቱም እዚህ የመጣው እናንተን ስታተስ ልጠብቅ እናንተን ክብር ልጠብቅ አይደለም። ደግሞ አንዳንዱ ነገር ሰርታችሁ ማግኘት ነው ጥሩ እንጂ ዝም ብሎ በሌለበት ወይዘሪት ገሌ ወይዘሮ ገሌ አቶ ገሌ እኔ የጥንቱ ይጠበቅ ብዬ ነው እንጂ ትችላላችሁ። ማን የትኛው ዳኛ ይጠይቃችኋል? ወይዘሪት ብትባባሉ። ግን ያ ወንድ ነው ያልኳችሁን ግን እርሱት፣ ያው ቀርቷል የነበረ ነው። አሁን ችግር እንዳይሆን ብዬ ነው። ለሁሉም በሰላም አስጀምሮ በቸር ያስፈጸመን ቸሩ መድኃኔዓለም የተመሰገነ ይሁን፣ የተመሰገነ ይሁን። የእመቤታችን የልደቷን ብርሃን በቸርነቱ ይግለጥልን።
እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። መሄድ ትችላላችሁ። እኛ አንድ ጊዜ ያኛውን የምንቆየው እንዘምራለን። አንተኑ ማርቆስን ለሶስተኛ ጊዜ እንጨምረውና ስጦታ ያላችሁ እህቶቻችንና ወንድሞቻችን ግን እንድትመጡ አባታችን እዚህ ስለሚጠብቋችሁ ማለት ነው። አንተኑ ማርቆስ ወንጌላዊ መምህር አንተኑ ማርቆስ ወንጌላዊ ክቡር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር ወልዳ ለማርያም ከሳቴ ምስጢር። ሰላም ያሳድረን።